እና ይቀጥሉ ምንድን ያልኩት ግዕዙ ላይ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሴተ ሕይወት ዘበአማን ነው የሚለው። አማርኛው ላይ ሲተረጉሙ ግን ምንድን ያሉት? መምህርዬ ቆይ ግብጾች አይደሉ እንዴ ታዲያ እየረበሹን ያሉት? እሳቸው ግብጽ ከሆኑ ኤርትራ የሆነው የግብጽ ኦርቶዶክስ ኮፕቲክ ኦርቶዶክስ አይደል እንዴ? ለኢትዮጵያ ኦርቶዶክስ ቆይማ ኤርሚ ቆይማ አሁን የሆነ ነገር ሜሴጅ አደረጉኝ መምህርና እኔ አሁን በዚህ እንትን አድርጌ እንትን አላ ኦኬ መምህርም አላቃቸውም። ኦኬ ኦርቶዶክስ ከሆነ ማለት ነው አማርኛው ላይ ነው ያባላሹት እንጂ ያሉትን ነገር እኔ ትንሽ ኦርቶዶክስ ሆነው አይሰሙኝም ማለት ነው። ይቅርታ አድርጉልኝ። ግልጥ ነው። እሺ በትግርኛ ያውሩ ችግር የለም። በትግርኛ ይዛረው እስከ ዲያቆን። ኦኬ ክብረት ያበለይ ሕራይ ጽቦ ቅድሜ ግን ቁሩብ ዲያቆን ይቅርታ ተዳናገርኩም ተኾንኩም አነ ናይ ኦርቶዶክስ ተዋህዶ ቤተክርስቲያን ዝተማሃርኩ ሰብየ ዝተወሰነ ተማሂረ ኣለኹ ዝተርፈኒ ዋላ እንተሃለወ ተጋገኽዎ እንተልዩ ካ ንኽእረም ቁሩብ እየ እንታይ ዝብል ዘለኹ መሲልኩም ዲያቆን ኦ ማርያም በእንተ ዝን አፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሴተ ሕይወት ዘበአማን ይላል ግዕዙ። አማርኛው ላይ ሲተረጉም ግን እስመ ወለድኪ ለነ የሚለውን አስገኝተሽልኛልና ብለው ተርጉመውታል። መምህር ይቅርታ አድርጉልኝ። እዚህ ላይ አሁን እኔና እርሶ እንስማማለን፣ አሚን እንደማመጣለን። አስገኘሽልናል የሚለውን ትርጓሜ ላይ ነው ያለው እንጂ ቀጥታው ትርጉም እንደዛ አይልም። ቀጥታው ትርጉም አስገኝሽልን አይልም፣ ወልደሽልናል ነው የሚለው። ግዕዙ ነው እንዳለው የሚተረጉመው ማለት ነው። ትርጉሙ ላይ ማለት የዘሩ ትርጓሜ ማለት ዲያቆን እሺ ዋላ እኳ በሐቂ ናይ ካልኦት ሚድያ እንተኾነ ኣብ ናይ ባዕልና ሚድያ ተንራኸብ እንዲፅቡቕ ነይሩ እንታይ ይብል ኣለኹ መሲልኩም ዲያቆን እታ ብግዕዝ ቃል ብቃል ተተርጊማላ ዝበልኩማ ከመይ ኢላ ተዝውድእዋ መሓሸት ነይራ። ሓደ ግዜ ትርጉም ክትርጎሙ ከሎሲ ናብ ካልእ ዘሻሚ ነገር እንድሕር ወሲዱ እቲ ቅኑዕ ዝኾነ ተረጓጉማ ምእንቲ ነቲ ሓሳብ ክሽከም ትክክለኛ ቃል እንተተጠቐምናስ ዝሓይሸ እዩ ንምባል እዩ ዘምፃኽዎ። ኦኬ አሁን መምህር ደስታ ወንድሜ አሁን በትርጓሜ ማለት በአንድምታ እየተናገርን ከሆነ አንድምታ የፍሬውን ቀጥታ ትርጓሜ አይደለም፣ ትንተና ነው ማለት ነው። መግለጫ ስለሆነ ኦኬ አንዴ መግለጫ ስለሆነ በመግለጫ የተጠቀሙበትን ቃል የግዕዙን ትክክለኛውን አሚን የግዕዙ ቀጥተኛ ትርጓሜ ማለት አያሰማም ማለት ነው። ልክ የመጽሐፍ ቅዱስን ትርጓሜ እንደሆነ እንዳለ እንደገና ማለት ነው። ቀጥተኛው ትርጓሜው ግን የፍሬውን ማለት ነው የዘሩን ትርጓሜ ወልደሽልናል ነው የሚለው። አንድምታው ሂደን ስናየው ደግሞ ሲተረጉመው ወልደሽልናል የሚለውን ሲተረጉም በብዙ ቃላት ነው ይተረጉማልና ከብዙ ቃላቶቹ አንዱ ደግሞ አስገኝተልሽልናል ይላል ማለት ነው። ከአንቺን ተገኝቷል ለማለት ነው። ከአንቺ ተገኝቷል ለማለት ደግሞ ከአንቺን ተወልዷል ማለት ነው። እዚህ ላይ ምን ምስጢር እየፈረሰ እንዳለ እኔ ምንም አይገባኝም ማለት ነው። እዚህ ላይ እርሶን ሐሳብ እንዲሰጡኝ ይፈልጋለሁ መምህር። እዚህ ላይ ማለት ነው እዚህ ላይ እናታችን ቅድስት ድንግል ማርያም ኦኬ ምን ብዬው ጠይቀ ነበር ለኤርሚ ሚዩት አድርገውታል። ቆይ ዲያቆን መምህር ሚዩት አድርገውታል። ሚዩት ነው መምህር እያወሩ ከሆነ ይቅርታ እንዲጨርሱ ብዬ ነው። ዲያቆን አንድ ጊዜ ምንድን ያልኩት እኔ ሚዩት አደርጋለሁ እሱ ቀጥሎ እሺ ወለደ ማለት አስገኘ ማለት ተብሎ ነው የሚተረጎመው በአንድምታ። ይቀጥሉ እስኪ ይመልሱልኝ። ወለደ ማለት አስገኘ ተብሎ ይተረጎማል? መውለድ ማስገኘትም ይሆናል። አዎ መውለድ ማስገኘትም ይሆናል። መልካም አሁን እዚህ ላይ ለመቤታችን ወለደች ነው ወይስ አይደለም? መውለድ ማስገኘትም ይሆናል የሚለውን ስህተት ነው ወይስ ስህተት አይደለም መምህር? አዎ ልክ ኖት። አሁን ይሄ ቀጥታ ወደ እመቤታችን ስናመጣው የሚያሻማ ሐሳብ ስላመጣ ወልደሽልናልና ተብሎ አንድምታው ቢጨርስ መልካም ነበረ። አግኝተሻል የሚለው ነው ችግር። ምናልባት ለሌሎች ከኛ ውጭ ላሉት ወደ ጥያቄ ውስጥ የሚከታቸው ይሄ አተረጓጎም ነው። አሁን ዲያቆን ወንድማችን እንዳሉት አንድምታ ብዙ አተረጓጎም ስላለው ቃሉ ይጠቅማል ብለው ስለአሰቡ ተርጓሚዎቹ አግኝተሽልናልና ብለው ተርጉመውታል ነው እያሉ ያሉት። እኔ ደግሞ እያልኩ ያለሁት እንደዚህ አይነት አተረጓጎም የሚያሻማ ከሆነ ሐሳቡ ወደ ሌላ የሚወስድ ከሆነ ወልደሽልናልና የሚለውን ብቻ ማቆም ነበረባቸው
ነው እያልኩ ያለሁት። ልክ ነው። ኦኬ አሁን መምህር አሁን እኔና እርሶ በአንድ ነገር ተስማምተናል። መውለድ ማስገኘት የሚለውን ፍቺ ያለው የሚለውን ከተስማማን አሁን ለምሳሌ ትውልዱ ከዘላለም የሆነ ይላል። የትኛው ነብይ ነው ስጠኝ እባክህ። ትውልዱ ከዘላለም የሆነ የሚለውን ማን ነው? ሚኪያስ ትውልዱን ከዘላለም የሆነ ከአንቺ ይወጣል ይላል አይደል? ሌላኛው አንደኛው ትውልዱ አይደለም ነው ትውልዱ አይደለም የሚለው ትውልዱ ይላል። ትውልዱ ይላል፣ መውጫው ደግሞ ይላል። ሁለቱም አለ። በሁለቱም አለ። ትውልዱ ካለ በጣም ኑፋቄ ነው። ነብዩ ትውልዱ አይልም። መጽሐፍ ቅዱስ ውስጥ አለ አይደል? ይህ ተጠቅሟል። ትንቢተ ሚልክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ትውልዱ ይላል እንጂ ይላል እንዴ? አማርኛና ትግርኛ ለየብቻው ከሆነ እኔ አላውቅም። ኦኬ ትግርኛው ይላል እንደዛ? አዎ ይላል። በአማርኛውም ሳይል አይቀርም እና ያው እሺ ትውልዱ ካለ ትግርኛ ያው እዚህ ጋር ቆይ አንዴ ጠብቀኝ። እሺ ያው ትግርኛ ያው እዚህ ጋር ቀይረዋለሁ። አማርኛውን ተቀይረው። እሺ ኦኬ ትግርኛው ቀየርኩትኝ። ኦኬ ትንቢተ ሚልክያስ ያልኩህ ግን ያዝልኝ ኤርሚ። በሁለቱ ህትም በሌላኛው የሚወጣ ይላል፣ በሌላኛው ደግሞ ትውልድ ይላል ነው ይላል። አዎ ቆይ ትንቢተ ሚልክያስ ማነው? ሚልክያስ በመጽሐፉ አለኝ። በቃ አሳድገኝና መጽሐፉን ሄደ ምዕራፍ 5 ቁጥር ይኸው ገና አቲአብ ይኸው አንበበው። ገና አቲአብ አቲያ ነው አቲአብ አንበበው። ያ በቃ ሙጹ ይላል። ይህን ህትም ሙጹ ይላል። አዎ ሙጹ ይላል እዛ ላይ አንቲ ቤተልሔም ግናኸ አቲ ካብ ማእኸል አሽሓት ይሁዳ ዝነኣስኪ ቤተልሔም ኤፍራታ እቲ ሙጹ ካብ ጥንቲ ካብ ዘለዓለም ዝኾነ ኣብ እስራኤል ገዛኢ ክኸውን ካባኺ ከወፅእ እዩ እብል። ሕጂ ሙጹ የሚለውን ቃል ኦኬ የት አለ ትውልዱ የሚለው እዚህ ላይ? ኦኬ አሳድገኝ፣ እኔን አሳድገኝ። እሺ አንድ ያሳድገኝ። እሺ ምዕራፍ ስንት ነበረ? ምዕራፍ 5 ቁጥር 2። እሺ ሚልክያስ ማነው? ሚኪያስ እሱን የአፕሊኬሽኑን ህትመት የአንደኛው ህትመት ነው እሱ። ኦኬ ችግር የለውም። ኦኬ ምንም ችግር የለውም። በዚህ አንጣላ። ኦኬ ሚኪያስ ሃርድ ኮፒውም አለኝ። ምንም ችግር የለውም። እሺ ሚኪያስ ስንት ነበረ? ምዕራፍ 5 ቁጥር 2። 5:2 እሺ እየው ትውልዱ ይላል። አየኸው እግዚአብሔር አቲ ምድሪ ኤፍራታ ዘሎኺ ቤተልሔም ንስኺ ካብተን ይሁዳ ዘለዋ ከተማታት ዝነኣስኪ ኢኺ ትውልዱ ካብ ጥንቲ ካብ ዘለዓለም ዝኾነ ይላል። ትውልዱ ይላል። ውሸት ነው። ይሄ ውሸት ነው። እንዴት ነው ውሸት የሚሆነው? ውሸት ነው። ትውልዱ ከዘላለም አማርኛው ሁለተኛው ህትም ትውልዱ ነው የሚለው። ቆይ ህትሙን ያሳያል። ይሄ ትርጉም በጣም ህትሙ እሺ ያ 2000 ዓመተ ምህረት ማለት ነው። አዎ መጽሐፍ ቅዱስ ኤርትራ አስመራ እኔ እጅ ላይ ያለው ማለት ነው። እኔ እጅ ላይ ያለው ይሄው ይሄ ነው ማለት ነው። ወለነ ይሄ ትርጉም ስህተት የሆነ ትርጉም ነው። ያው ማህበረ ያውን ጽጌና ያያዘው ተመሳሳይ ማለት ነው። ያው ማህበረ መጽሐፍ ቅዱስ ኤርትራ አስመራ 2000 ዓመተ ምህረት የታተመው ላይ ሃርድ ኮፒው ላይ እንደዚህ ይላል። ይሄው አሁን በሱ ባለበት ላይ ትውልዱ ነው ብሎ የሚለው ይሄ ትርጉም አደገኛ ጠማማ ትርጉም ነው። ወንድሞች እናቶች እንዳትቀበሉት። ትውልዱ ከዘላለም ነው ብሎ ካለ ልብ በሉ የኢየሱስ ክርስቶስ የዘር ሐረግ ትውልድ ማለት ነው። ከየት ከዘላለም አይደለም እንዴ አይደለም፣ ተሳስተሃል።
ትውልዱ ማለት ምን ማለት ነው? እዚህ ላይ ያለ የዘሩ ሐረጉ አይደል? ስለ የዘሩ ሐረጉ እየተናገረ አይደለም። ትውልዱ ብሎ የሚለው ምንድነው? ኦኬ እዚህ ላይ ስለ መለኮታዊው ህልውናው እየተናገረ እንጂ ስለ ስጋዊ አይደለም እየተናገረ ያለ። ኦኬ ስለዚህ ከዘላለም የሚለውን ለስጋ አይደለም፣ ከዘላለም የሚቀጥለው ለመለኮቱ እንጂ ለስጋው አይደለም። ስለ መለኮቱ እየተናገረ ስለሆነ የሚናገረው ከዘላለም ነው ብሎ የሚለው ለመለኮትነቱ ነው ወይስ ለስጋው ነው? ለመለኮትነቱ ነው። ለመለኮትነቱ ማለት ለአምላካዊ አካሉ ነው። አምላካዊ አካሉ ደግሞ ከዘላለም ከእግዚአብሔር አብ የተወለደ ነው ማለት ነው። ትውልዱ ከእግዚአብሔር አብ ነው። ታዲያ በስጋ አይደለም የእግዚአብሔር አብ የተባለ። ከእግዚአብሔር አብ ስለተወለደ ትውልድ ይባላል እንዴ? ከእግዚአብሔር አብ መውጣቱና ከእግዚአብሔር አብ መውለዱ ለእግዚአብሔር ለወል መውጣትና ዲያቆን ጽጌናይ ትውልዱ ከኤርትራ ነው ማለት የዘር ሐረግ አለው ማለት ነው አይደል? አይደለም እንደ ታዲያ ትንቢቱ እንደዛ እያለ አይደለማ እንዴ? ዲያቆን መልሰልኝ። እኔ አንተ ነው እየጠየኩ ያለው ያንተ ነው። ስለ እኔ ከሆነ አዎ፣ ስለ እኔ ከሆነ ዮሐንስ አፈወርቅ ቆይ፣ አንተ ነው እየጠየኩ ያለው። ለምን ተቀበለኝ ታወራለህ? ዲያቆን ጽጌናይ ትውልዱ ከኤርትራ ምድር ነው የሚመዘዘው ከሐማሴ የዘር ሐረግ እየተናገረ ነው። የዘር ሐረግ ነው አይደል እየተናገረ ያለው? እውነት ኢየሱስን ትውልዱ ብሎ ሲል ምን እያለው ነው? ኦኬ እዚህ ላይ ስለ የምድራዊው ዘር ሐረጉን እያወራ አይደለም። እሺ ምን እያለ ነው? የሰማዩን ትውልዱ ብሎ ሲል ኦኬ ትንሽ እንትና አርቀውማ ትንሽ አርቀው ኦኬ እግዚአብሔር ይላል አንቲ አብ ምድሪ ኤፍራታ ዘለኺ ቤተልሔም። ስለ ቤተልሔምን እየተናገረ ነው ማለት ነው። ንስኺ አንቺ ካብተን አብ ይሁዳ ዘለዋ ከተማታት ከዛ በይሁዳ ካሉ ከተሞች ዝናአስኪ እኺ ታናሽ ነሽ። ትውልዱ ይላል አሁን እየው ትውልዱ ካብ ጥንት ካብ ዘለዓለም ዝኾነ ትውልዱ ከዘለዓለም ከጥንት የሆነ እያለ ነው ያለ። አሁን ማን ነው መለኮታዊ ቃል ዘለዓለማዊነቱን እየተናገረ ነው። ስለዚህ የእሱን ትውልድ ከዘለዓለም የሆነ ምን ይሆናል? ኦኬ ትንሽ እንትን አድርገው የማ ትውልድ የእግዚአብሔር ቃላ ስለ እግዚአብሔር ቃል ነው እየተናገረ ያለ። የእግዚአብሔር ትውልድ ይባላል እንዴ ከተባለ ለኢየሱስ የእግዚአብሔር ቆይማ እዚህ ላይ ስለ ምድራዊው ስለ አብርሃምና ስለ ዳዊት ዘር ሐረጉን እየተናገረ አይደለም። ለምን እኔ እኮ እሱን አይደለም እኮ አልኩ። በቃ አይደለም አልከኝ አይደል? ለምን ትደጋግማለህ? ኢየሱስ የእግዚአብሔር ትውልድ ይባላል እንዴ? ስለ ምድራዊው የዘር ሐረግ እየተናገረ አይደለም። እዚህ አይደለም እኮ ብለኸኛል እንዴ? አንተ ስለ ምድራዊው የዘር ሐረግን እያወራ ነው ያልከኝ እኮ ነው። አንተ ለምንድን ነው የምትጮት? በቃ የኦርቶዶክስ ጠባይ ይሁን እንዴ እንደዚህ? አረ እና ቆይ እኔ አስተብሬ እየተናገርኩ እንደዛ ትበለኝ። አድመጣኝ። ስለ ምድራዊው ነው እኮ አይደለም አልከኝ። ስለ ምድራዊው ነው ብዬ አይደለም አልከኝ። ለምን ነው ስለ ምድራዊው የምታወራው? ለእግዚአብሔር ነው ብለህ ለእግዚአብሔር በዛ መልክ እያወራኸኝ ነው እየነገርከኝ እኮ ነው። ስለዛ እባክህ አድመጣኝ። እባክህ አድመጣኝ። ኦኬ ይሄንን መጽሐፍን እዚሁ ላይ ያጋየዋለሁ። በሳት እንደዚህ አይነት ስህተት ጽፋችሁ ታበቁ ከጠየቅ በስርዓት አረ ስህተት ነው እባክህ መልስ፣ በትክክል መልስ ከጠየቅ። ስለ ምድራዊው ትውልድ አይደለም ይሄ የሚናገረው አልከኝ። በቃ ሰምቻለሁ። ስለ ምድራዊው ካልሆነ ታዲያ ትክክለኛ ነኝ እኔ አይደለሁም። ሚዩት አድርጌያለሁ እንዳትከፍተው። ቴንክ ዩ። ስለ ምድራዊው ትውልድ አይደለም የሚናገረው አልከኝ። ሰማሁ። ስለ ሰማያዊው ነው ብለህ አልከኝ። ኦኬ ስለ ሰማያዊ ከሆነ ክርስቶስ የእግዚአብሔር ትውልድ ይባላል ወይ ነው ያልኩህ። ማይክ ክፈትና መልስ አሁን። አዎ ይባላል። ኦኬ ክርስቶስ የእግዚአብሔር ትውልድ ነው የሚባለው እንጂ የእግዚአብሔር ልጅ አይባልም ማለት ነው። የእግዚአብሔር አብ ልጅ ማለት ነው ትውልዱ ማለት። አሁን እንድትተነትን ከፈቀድክልኝ ታዲያ መናገር አለብኛ እኮ። ታወራለህ። እንዴት ጥሩ እኮ ቆየን። ታወራለህ። በየትኛው የአማርኛ ቋንቋ ዘይቤ ነው አንድ ግለሰብ ትውልዱ ማለት ለጌታ ሲነገር ለግለሰብ እንኳን ከሆነ አሁን ቅድም እንዳልኩ ለጽጌናይ ከሆነ ከኤርትራ ነው ተብሎ አገር ይጠቀሳል፣ ወይ ደግሞ ከሐማሴን ነው ወይ ከሆነ ነገር ነው ተብሎ ይባላል። እዛ ላይ መልስ እኮ ተቀምጦልሃል እኮ እዛ እኮ ተቀምጦልሃል። ከዘላለም የሆነ እኮ አለ። ስጋ ከዘላለም እንዴት ትውልዱ? አድመጠኝ። እሱ ለምድር ነው እኮ ብለሃል አይደል እንዴ? ወይ ተሳስቼ ነው በለኝና
እኔ አላልኩህም እንዴ አላልኩም። ስለ ምድራዊው ትውልድ እየተናገረ አይደለም እያልኩ ነው። እኔ አላልኩም ብለህ አትበለኝ። እኔም ያላልኩትን አትበል። እኔም አላልኩም። ቋንዴ መምህር በየተራ ቢሆን አይሻልም? አዎ አየህ መጮህ ተጋጋላችሁ ትንሽ ብዙ ሰው እየተማረ ስለሆነ በእውነቱ ራይት ትውልዱን ከምድር እንትናም ቢሆን ረጋ ብላችሁ ቢሆን መምህር እኔና እርሶ ብንነጋገር እዚህ እኮ ቢፈቅድልና ኤርሚ ጥሩ ነበረ። እኔ ከኤርሚ ጋር እስካሁን በጣም ደስ በሚል እንትን ነው እየተናገርን የነበረ። ስለዚህ ታዲያ እኮ እየጠየቅኩ ነው፣ አማርኛውን እየጠየቅኩ እኮ ነው ያለሁት። ኦኬ ትግርኛው ላይ ከሆነ የትግርኛው ላይ የምትናገረው በትግርኛ እግዚአብሔር ቃል ነው። ስጋ ከዘላለማዊ ትውልድ የለውም። እሺ እኛም ሰምተናል። አሁን ወደ አማርኛው ደግሞ ስንሄድ እንደዚህ ይላል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፍት መካከል ትሆኚ ዘንድ ታናሽ ነሽ። ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። እሺ ዕብራይስጥ ቃል ከእስራኤል ያላችሁ አንድ ወንድሞች እስኪኑ አስቺ ያለህ ዋናው ዕብራይስጡ ስለሆነ ዕብራይስጡ ምን እንደሚናገር እንሰማለን። ና ማን አስቺ ወይ ከእስራኤል ያላችሁ አንዳችሁ ሰኒ ወይ አንድ አሞጽ ሰምቲንግ ብቻ ብዙ ወገኖች ስላላችሁ ድንገት ካላችሁ ነው። ምንድነው ዛሬ ሻባት ነው? አርብ ነው? አርብ ነው እናንተ ጋር? አዎ አስቺ ያለ በቃ ና አስቺ ቴንክ ዩ። እንደውም ዋናውን ጉምቱን አገኘ ነው ማለት ነው። ና ይሄ እንግዲህ አሁን በትግርኛ በአማርኛ በእንግሊዝኛ አይደለም ይሄንን የሚዳኘን የብሉይ ኪዳን መጽሐፍቱ የተጻፈው እናት ቋንቋው ዕብራይስጥ ነው። ምን ይላል ሚክያስ ሲናገር በእንግሊዝኛ በትግርኛ በአማርኛ አይደለም ትንቢቱን የተናገረው በዕብራይስጥ ነው። አስቺ እንኳን ደህና መጣህ። ይሄ ክፍል ምን ይላል ዕብራይስጡ? ሰላማችሁ ይብዛ። እሺ ላነበው? አዎ ነው። አይ የዕብራይስጡ ነው። የዕብራይስጡ ምን ይላል? ሚክያስ 5 በዕብራይስጡ ቁጥር 1 ነው የሚወጣ። ኤፍራታ ቤትልሔም ኤፍራታ ጻዕር ለህይወት በአልፈ ይሁዳ ሚሜኽ ልይጽእ ለህይወት ሞሸል በእስራኤል ወሞጻብ ሚከደም ሚያመይ ኦላም ይላል። ምንድነው ብሎ ማለት አወጣጡ ማለት ነው እንጂ ትውልዱ የሚል የለም ማለት ነው። አይ መምጫው ነው የሚል አወጣጡ ማለት ከደም ሚያመይ ኦላም ማለት ከዘላለም መምጫው ወይስ መውጫው? መምጫው ወይስ መውጫው? አወጣጡ እኮ አለ። አወጣጡ ኦኬ፣ አወጣጡ ኦኬ። ለወንድማችን ወይም ይቅርታ በእድሜ ትልቅ ከሆነው ለእርሶ እንድናገር ይፍቀዱልኝ። ኦኬ እዚህ ላይ ዕብራይስጡ ይድገሙልኝና አንዴ ቃሉን ለዛች ቃል ብቻ የዕብራይስጥ የተጠቀመባትን ይንገሩኝ። ያ መውጫው የሚለውን በዕብራይስጡ ምንድን ነው ቃሉ? ሞጻብ ተብሎ ነው የተጻፈው። ኦኬ ወደ ትግርኛ በጣም የቀረበ ነው። ሙጻ ማለት ነው። ዕብራይስጡ ወደ ትግርኛ በጣም ስለሚቀርብ ኦኬ ሶናው መውጫው የሚለውን ስለ መገኘቱ ነው እያወራው ያለ መምህር ወይም ወንድማችን የመጣበት የወጣበት። ኦኬ ስለ መገኘቱ ነው ስለ መገኘቱ ነው። ግን ከታች ምን ይላል? ሚከደም ሚያሜ ኦላም የሚመጣው ከዘላለም ነው። ኦኬ ዘላለም የሚባል ቦታ ነው። ከዚያ ነው የሚመጣው። ኦኬ ከዘላለም ከድሮ ወንድሜ አቻለ። ኦኬ ቴንክ ዩ ሶ አሁን ወንድሜ አሁን ያ የሚመጣ ያለ መውጫው ወይም ስለ መገኘቱ ነው እያወራ ያለ። ስለዚህ ስለ እግዚአብሔር ቃል ነው ደግሞ ስለ አብም አይደለም ስለ መንፈስ ቅዱስም አይደለም ስለ ቃል ስለሆነ ይህን ቃል የሚገኘው ከየት ነው? ከአብ አይደለም የሚገኘው? አምላክ ሞሸል በዕብራይስጥ ሞሸል ተብሎ ነው የተጻፈ ቃል ሳይሆን ሞሸል ማለት
ገዢ ነው። ስለ ገዢ ነው። አይ ኦኬ ትክክል። አሁን ምክንያቱም በቤተልሔም የሚወለደው አበማ አይደለም መንፈስ ቅዱስ አይደለም ቃል መሆኑ ምንም ጥርጥር የለም። ዕብራይስጡ አይልም ምናምን ብለን ስለ ቃል አይደለም ብለን እንትን ልን አንችልም። እዚህ ላይ የተወራ ያለ ትንቢቱ ስለ ቃል ነው፣ ስለ አብም አይደለም፣ ስለ መንፈስ ቅዱስ አይደለም። እንስማማለን አይደል? ወልድ ሲሆን አሁን እዚህ ላይ ያለ ሚክያስን ትንቢትን እየተናገረ ያለ ስለ ቃል ብቻ ነው። ስለ አብም ስለ መንፈስ ቅዱስ አይደለም። ስለ ቃል ብቻ ነው። ትክክል ነው። ስለ ገዢ ሳንተረጉመው የተጻፈውን እንውሰደው። ቆይ አይ ዶንት ቲንክ ከነ ኤርሚ የምትስማማው አይመስለኝም። እዚህ ላይ ያለ ቃል ስለ ወልድ ነው ወይስ ስለ አብ ወይስ ስለ መንፈስ ቅዱስ ነው? ስለማን ነው? አቻለ ወንድሜ። እሺ እንደሱ ቃል ስንተረጉመው ገዥ የሚለውን እሺ ምን ስም ተረጉመው እዛ ላይ እኮ ከአንቺ ይወለዳል ይወጣል እያለው ያለው እኮ ከቤተልሔም የተወለደ ክርስቶስ ብቻ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ኢየሱስ ደግሞ ገዢ ስለሆነ ገዢ ኤግዛክት ኦኬ ቴንክ ዩ ሶ ናው ብሩክ ወንድሜ ካንተ ጋር ልቀጥል። በቃ ካንተ ጋር ልቀጥል እኮ አንዴ ስማ ልጨርስና ሰው ትርጉሙ ያው የ2000 ዓመተ ምህረት ስህተት ነው። በቃ ትርጉም ላይ መጨቃጨቅ አያስፈልግም። ቅድም ዋና ፖይንት ሲነሱ ስለነበር ማለት ነው። ቅድም የተነሳው ሐሳብ ላይ ብናወራ መልካም ነው። በቃ የትርጉም ነው። ትርጉም ላይ ስለሆነ እያወራ አለቀ። ያ የትግርኛው ትርጉም ልደቱ ብሎ ያለው ስህተት ነው። አረ ኤርሚ ወንድማችን አስቻለ ዕብራይስጥን ይችላል ብለህ ነው ያመጣኸው ወንድማችን። አይ ዶንት ቲንክ በስላሴም አብ ወልድ መንፈስ ቅዱስ የሚያምን አይመስለኝም። ይቅርታ አድርግልኝ። ግን በሱ በጌታ ወንድማችን የሆነ ብራዘር በጌታ ወንድማችን አይልም እንኳን ለህቶ ታዲያ አንዱ እንኳን አድመጣኝ አንድ ጊዜ ይቅርታ አንድ መምህር ወንድማችን ሜሳኒክ ጅሽ ነው ማለት በጌታ የሚያምን በስላሴም በሶስትነትና አንድነት የሚያምን ወንድም ነው። አይ ዕብራይስጥ አያውቅም ብለህ ካልክ ሞከው እዚሁ ሰዎች እየሰሙ ማለት ነው። ቀጥታ ትግርኛውን ታቆማለህ፣ በዕብራይስጥ አውራው። አይ ኤርሚ አንተ ትግርኛ አትሰማም ማለት ዕውቀት የለህም ማለት። አንድ አስተያየት ብንሰጥ አስተያየት እንስጥ። ቆይ አስተያየት ለመስጠት አስተያየት ስጡ ብለን ስንል ነው። አቋርጣችሁን አይደለም። እኔ ያልኩ ዕብራይስጥም የሚችል አይመስለኝም ነው ብለህ ያልከው አንተ። ኦኬ ኖ አላልኩም አላለም እኮ ወንድም ያላልኩት አትበለኝ እንጂ በቃ። ኦኬ ዕብራይስጡን ይችላል አይችልም? አረ እንደዛ አላለም። እኔ እኮ እንደሚችልማ እያነበበው እኮ ነው፣ እየሰማሁት ነው። መምህር እኔን የሚዩት ያርኩ። አንድ ጊዜ ስማኝ ዲያቆን ስማኝ። ቆይ መምህር እኔን የሚዩት ያርኩ። ቴንክ ዩ እሰጥሃለሁ። አስቻለው ያነበበው ዕብራይስጥ ነው። በዕብራይስጡ ላይ አወጣጡ ከቀድሞ ጀምሮ ብሎ የሚለውን ከአማርኛው ትርጉም ጋር ነው እንጂ የሚስማማው ከ2000 ዓመተ ምህረት ከትግርኛው ትርጉም ጋር እኔ ጋር ተስማምቷል። ኤርሚያስ እኔ ጋር ተስማምቷል። አይስማማም መውጣቱ የሚለውን መገኘት ማለት ነው ወይ አልኩት እኮ። አዎ አለኝ። አሁን አዎ ካለኝ የእግዚአብሔር ቃል መገኘት የእግዚአብሔር ወልድ መገኘት ከእግዚአብሔር አብ በልጅነት ነው ወይስ በምንድን ነው? አንተን እየተሳሳትክ ያለው ስህተቴን አጉልታችሁ አሳዩኝ ብለህ የምትል ከሆነ የእግዚአብሔር አብ ሌላኛው ስሙ ከዘላለም ነው ተብሎ የተጻፈ የለም። እሺ የአብ መጠሪያው ከዘላለም ብሎ የሚል ስም ሌላ ቅጽያ ስም አለው ብለህ የምትለን ካልሆነ በስተቀር ኢየሱስ ከዘላለም ነው፣ አወጣጡ ከዘላለም ነው እንጂ ያለህ አወጣጡ ከአብ ነው አላለህም። ኦኬ ከአብ ወጥቼ ይላል እንጂ መጽሐፍ ቅዱስ ይላል ከአብ ወጥቼ መጥቻለሁ እኮ ነው ይላል። ምንድን ነው የምትለው ያለህ? በሕግ አምላክ አይልም እንዴ? ከአብ ወጥቼ መጥቻለሁ እኮ ነው የሚለው። ታዲያ አይልም ይላል እንጂ በዮሐንስ ወንጌል ከአብ ወጥቼ መጥቻለሁ ይላል እንጂ። የት ነው ዮሐንስ ጋር የምትሄደው? እዚህ እንዴ የዮሐንስ ትንቢት የሚክያስ የተፈጸመበትን ነው። ኦኬ እኔን የሚዩት ያደረኩ ጽጌ ናት። ጩኸት አብዝታል። ሚክያስ ከአብ ወጥቼ መጥቻለሁ ብሎ አይልም። 4 ነጥብ። ኦኬ ሰው ስጥ ላይ ቆማ አውራ ዶሮ ይመስል ብሉይ ኪዳን እኔ ጋር አትሞነጫጭርም። አዲስ ኪዳን ላይ ያለውን አምጥተህ እዚህ ጋር ለመስፋት
በመጀመሪያ ለቃሉ ታማኙን አወጣጡ ከቀድሞ ጀምሮ ከዘላለም ነው እንጂ ብሎ የሚለው አወጣጡ ከቀድሞ ጀምሮ ከአብ ነው አይልም። ለቃሉ እዚህ ጋር ሚኪያስ ያለው ከአብ ነው አይልም። አዎ ኢየሱስ ከአብ ወጥቶ ነው የመጣው ወንጌላቱ ላይ እንደሚናገረው። እዚህ ጋር ግን ከአብ ነው የወጣሁት ብሎ አብ ብሎ የሚል ቃል አልጠቀሰም። 4 ነጥብ አትዋሽ። ስለዚህ በቃሉ ላይ ማለት ነው ለቃሉም ለዕብራይስጡም ታማኙን ለአማርኛውም ታማኙን ያንተ የ2000 ዓመተ ምህረት ትግርኛው ቋንቋ ነው እዚህ ጋር ያዋሸው። ኦኬ ይሄው አወጣጡ ከቀድሞ ጀምሮ ከአብ ነው ብሎ ቢኖረው ከአብ መውጣቱን ነው የወንጌሉን ነው የወሰደው ማለት ነው ብለን እንላለን። አይልማ ነብዩ አላለም። አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሆነ ይወጣልኛል ነው ብሏል። መቼም የእግዚአብሔር አብ ሌላኛው ስሙ ከዘላለም ነው ብሎ የሚለው ከዘላለም ብሎ የሚለው የአብ ስም ነው ብለህ ካላልክም በስተቀር ማለት ነው አይልም። ለቃሉ ታማኙን ብራዘር ኦኬ አይልም። ኢየሱስ ከአብ ወጥቶ እንደመጣ ነግሮናል። አዎ ልክ ነው፣ ምንም ጥርጥር የለው። እሱም በወንጌል ላይ ነው የነገረን ራሱ። ነቢያቱ ግን ከአብ ወጥቶ ይመጣል አይደለም ያሉት። አብ ብሎ የሚለውን ቃል አልተጠቀመም ሚኪያስ። ለቃሉ ታማኝ መሆን ጥሩ ነው። ቴንክ ዩ መቀጠል እችላለሁ። ኦኬ አመሰግናለሁ። ያ የእግዚአብሔር ወልድ አሁን እኔ እንድጠይቅህን ፍቀድልኝ። አይ ቲንክ በዚህ ይሻላል። የእግዚአብሔር ወልድ ዘላለማዊነቱ ምንድን ነው? አቤት የእግዚአብሔር ወልድ ዘላለማዊነቱ ምንድን ነው? ዘተወልድ አምላክ ዘእምአምላክ የሚለውን የጸሎት ሃይማኖት ተቀበለዋለህ? ዘላለማዊነቱማ አምላክነቱ ነው። ኦኬ ሶ አምላክ ዘእምአምላክ የሚለውን ተቀበለዋለህ? ምንድነው አምላክ ዘእምአምላክ በለው? ጸሎት ሃይማኖት አምላክ ዘእምአምላክ ከአምላክ የተገኘ አምላክ የሚለውን እኮ ጸሎት ሃይማኖት ላይ የኒቅያን ክሪድ ነው ወይ ብለህ የምትለኝ ነው? ተቀበለዋለህ ወይ? እሱን ትክክል ነው ብለህ ትቀበላለህ? የትኛውን? ያ የኒቅያን ክሪድ የኒቅያን የሃይማኖት መግለጫ አምላክ ዘእምአምላክ ጋድ ፍሮም ጋድ የሚለውን ከአምላክ የተገኘ አምላክ የሚለውን ቃል ትክክለኛ የመጽሐፍ ቅዱስ አባል ነው ብለህ ታምናለህ ወይ? ጥቅሱን ስጠኝ አብራ አያይዘህ እንድቀበል። ቆይ የክሪዱ የኦፊሻል ኮንሲሉ ቆይማ የኒቅያን ውሰናን አትቀበልም? አድምጠኝ። የኒቅያ ክሪድ የመጽሐፍ ቅዱስ ጥቅስ አይደለም። ትቀበለዋለህ ወይ? አሁን እቀበለዋለሁ ወይም አይቀበለውም ኮንተር ዛሬ አድምጠኝ። የኒቅያውን ክሪድ እንድቀበልልህ ከመጽሐፍ ቅዱስ ክፍል ጋር አገናኝተህ አስረዳኝ። ታዲያ አሁን የኒቅያን ኦኬ ከመጽሐፍ ቅዱስን ቃል በቃሉ ማይገኝም ከጥቅሱ ጋር አምጣው። ኦኬ ዮሐንስ ወንጌል ምዕራፍ 1 አምጣልኝ። ምዕራፍ 1 አምጣልኝ። እሺ ኦኬ ዮሐንስ ወንጌል ምዕራፍ 1 ሁለታችን እናወጣለን። አውጣው በቪዲዮ ከቻልክ ማለት ነው። አዎ ኦኬ አንድ ላይ አይደል? ኦኬ እኔ ነው የማነበው። አዎ ኦኬ በመጀመሪያው ቃል ነበረ አለ። ማን ነው ይህ? ክርስቶስ። ኦኬ ክርስቶስ ማለት በቃልነቱ ብቻ በስጋው አይደለም። ኤግዛክትሊ። ስለዚህ አሁን ክርስቶስ ስንል ስለ ፍጹም አምላክነቱ ብቻ እያወራን ነው ማለት ነው። ስለ ፍጹም ስጋውነቱ ወይ ሰብአውነቱን እያወራን አይደለም። ቴንክ ዩ። በመጀመሪያ ቃል ነበረ ማን ነው ስልህ ክርስቶስ አልከኝ። ቃለ ሕይወት ያሰማልን። ሁለተኛው ቀጥሎ ያለ ጥቅስ ቃልም በእግዚአብሔር ዘንድ ነበረ ይላል። በትግርኛው አብራራው። እኔን ለምትቀኛለህ? ቆይ ቃልም የዮሐንስ ወንጌል መጽሐፍ ምዕራፍ 1 አልገባኝም ይላል። አብራራን እኮ በመጀመሪያው ቃል ነበረ አለ። ይህን ቃል ማን ነው ስልህ ክርስቶስ አልከኝ። ዲያቆን ጽጌ ነህ። ዮሐንስ ወንጌል መጽሐፍ እኔ አልገባኝም ብያለሁ። ከፈለክ እኔ አስተምርሃለሁ ይሄንን ማለት ነው። እሺ ታስተምረኛለህ፣ ምንም ችግር የለም። እኔ ቁጭ ብዬ እንደ ተማሪ እማራለሁ፣ ምንም ችግር የለም። እሺ እንደማመጥ አትጩህ። እንደማመጥ እንደማመጥ ማለት እሺ በቃ እያልክ አውራ ማለት አይደለም። የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ እኔ ትምህርተ ሥጋዌ መለኮትነቱ ሰውነቱን ከመለኮትነቱ የማለይ ዝም ብዬ ደናቁርት አይደለሁም ብራዘር። ኦኬ እኔ የጠየቅኩህ ትንቢተ ሚክያስ መጽሐፍ ምዕራፍ 5 ላይ አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ የሚለውን ቃል አንተ ሚክያስ ከአብ ነው የወጣሁት ብሏል ብላል። አምጣ የት አለ ብሎ የሚለው
የኒቅያን እንትን አምጣልኝ አላልከኝም እንዴ? ሚኪያስን እዚህ ቁጭ ቆይ፣ ሚኪያስን እዚህ ቁጭ አድምጠኝ። ሚኪያስን እዚህ ቁጭ ማለት ነው። በቃ አድምጠኝ። ሚኪያስን ነብዩን እዚህ ቁጭ አድርገህ የኒቅያ ክሪድ የተባለውን እዚህ አምጣ። ከመጽሐፍ ቅዱስ ጥቅስ አምጣልኝ አልከኝ እኮ ታዲያ። አምጣ ታዲያ። እሺ አምጣ። ወደ ዮሐንስ ወንጌል ሄድን እኮ የኒቅያውን ለመግለጥ እኮ። የኒቅያውን ክሪድ አድምጠኝ፣ እባክህ አድምጠኝ። የኒቅያውን ክሪድ ነው ወይስ የሚኪያስን መጽሐፍ ነው ማጽደቅ የምትፈልገው? እኔ ስለ ኒቅያ አምላክ አምላክ የሚለውን ስጠይቅህ ይህን ትቀበለዋለህ ስልክ የኒቅያን ስለመሆኑ በመጽሐፍ ቅዱስን ጥቅስ አምጣልኝ አልከኝ። ኦኬ፣ ያንን ስታመጣ ለይሄኛው ልታስረዳኝ ነው አይደለ? ከአብ ብሎ የሚለው ልትለኝ ነው አይደል? እዚህ ጋር ምን ትስቃለህ ስትለኝ ነው አይደል? ምን ትስቃለህ ልትለኝ ነው ወይ? አይ በቃ የኒቅያን እኔ እንግዲህ በቃ በጣም ቤትህን አስከብረህ ስላልከኝ እየሰማኸኝ እባክህ። አየህ ጽጌናይ የትንቢተ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ልታጸድቅልኝ ነው? የኒቅያን ክሪድና የዮሐንስ ወንጌል መጽሐፍ ምዕራፍ 1 ነው የጠቀስከው? አይ እኔ የጠየቁህን ጥያቄ ምን ነበረ? አምላክ ዘአምላክ ነው ወይ እኮ አምላክ ዘአምላክ አዎ እሱን ልታጸድቅልኝ ነው ወይ ነው ያልኩህ። አዎ የሚልኪያሱ ልታጸድቅልኝ የዘላለም ሲሆን ቆይ እየተደማመጠን እባክህ እንዴ ምነው አንተ በቃሉ ላይ ስለዋሸህ ስለተያዝክ ነው ወይስ ጫጫታ ያስገኝም? በቃ ካልሆነ የሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ልታጸድቅልኝ የኒቅያውን ክሪድና የዮሐንስ ወንጌል መጽሐፍ ምዕራፍ 1ን ጠቅሰዋል። ሁለቱን ከትንቢተ ሚክያስ ምዕራፍ 5 ቁጥር 2 ጋር እያገናኘ በለው እኔ ፊት። ልብ በል የጠየቅኩህ ሚክያስ መጽሐፍ ምዕራፍ 5 ላይ ከእግዚአብሔር አብ ወጥቷል ብሎ የሚል ቃል ነብዩ ተናግሯል ብለኛል። ነብዩ ደግሞ በዕብራይስጥም በአማርኛም አልተናገረም። ሲተረጎም ማለት ነው። ኦኬ አልተናገረም። ዕብራይስጡ ነው ዋናው። አልተናገረም። ከአብ ወጥቷል ብሎ የሚል ሚክያስ አልወጣውም አላለም። ከዘላለም ነው ያለው። ከዘላለም ማለት የአብ ሌላኛው ስሙ ነው ብለህ ካልከኝ ዛሬ ታስረዳናለህ። እግዚአብሔር አብ ሌላኛው ስሙ ከዘላለም ነው ብሎ የሚለውን ዲያቆን ጽጌና ያስረዳናል ማለት ነው። ካልሆነ ግን ነብዩ ያለው ከዘላለም ነው ያለው። ከቀድሞ ጀምሮ ከዘላለም ነው ያለው። ያንን ማለት ግን ከአብ ነው ብለህ የዮሐንስ ወንጌልን ወስደህ ጎትተህ ነብዩ የነበረበትና ዮሐንስ የነበረበትን ዘመን ወደ ኋላ ልጆች ወስደህ የትኛውም የአዲስ ኪዳን ሐዋርያት ያልጠቀሱትን የብሉይ ኪዳን መጽሐፍ ጠቅሰው ያልተናገሩበት ላይ አንተ ከአብ ወጥቷል ብሎ የሚለውን ቃል ሚክያስ ተናግሯል ብለህ ልትል ነው አይደል? ኦኬ ያንን ለማምጣት የኒቅያን ክሪድና የዮሐንስ ወንጌል መጽሐፍ ምዕራፍ 1 ጠቅሳል። አስረዳ ተንተን። እኔ እንዳጠይቀኝ አስረዳው። እናጠይቅህም በቃ እኔ እኮ እሺ እኔ እያልኩ ያለውን ኦኬ እኔን አሁን ስጠኝ። በሚክያስ ምዕራፍ 5 ቁጥር 2 መውጫው ከዘላለም የሆነ የሚለውን ኢተርናል ሳንሺፕ እየተናገረ ነው። ስለ ኢተርናል ሳንሺፕ የእግዚአብሔር ወልድ እየተናገረ ነው። ኢተርናል ሳንሺፕ ስለ ዘላለማዊው ትውልዱ ወይም ልጅነቱ የታለ በእንግሊዝኛው ላይ ዘላለማዊ ትውልዱ ብሎ የሚለውን አሳየን። ኢተርናል ሳንሺፕ አታምንም እንዴ? እኮ ምንድነው ተርጉመውና ተናገር። ኢተርናል ሳንሺፕ ማለት ስለ ዘላለማዊ ልጅነት ማለት ነው። ከእግዚአብሔር አብ ስለሚወለደው የዘላለም ውሉድ ነው። ኢተርናል ሳንሺፕ በጌታ በኢየሱስ ክርስቶስም የእንግሊዝኛውን ትርጉም አሳይ። ዝም ብለህ አትንተፋተፍብኝ። የእንግሊዝኛውን ትርጉም አሳይ። እንደዛ በቃ በዜሮ ማለት እንግሊዝኛው ትርጉም ትውልዱ ብሎ የሚለውን አሳየኝ ነው ያልኩህ። አሳየኝ። የትኛው ላይ ነው? ኤንአይቪ ላይ ነው? አሜሪካ ስታንዳርድ ነው? ኪንግ ጀምስ ነው? የትኛው ላይ ነው? ዘላለማዊ እኔ ጋር እኮ ምንም አልተግባባንም። አሳየኝ። ትውልዱ እንግሊዝኛው ላይ እሺ፣ በቃ ትውልዱ የሚለውን እንግሊዝኛው ላይ አሳየኝ። ሰውዬ አድምጠኝ እባክህ። እንግሊዝኛው ላይ ብለኸኛል አይደል? እንግሊዝኛው ላይ ትውልዱ የሚለውን አሳየኝ። ዘላለማዊ ትውልዱ ብሎ የሚል አሳየኝ። ትግርኛው ላይ እዚህ ጋር የዋሻውን እንግሊዝኛው ላይ እስቲ ዘላለማዊ ትውልዱ ብሎ የሚለውን አሳየኝ። አንድ በመጀመሪያ ኦኬ የለም እኔ በፍጹም እስካሁንም አልያዝከኝም። እንድናገር ፍቀድልኛ። ተገናኝ የለም እንግሊዝኛው ዘላለማዊ ትውልዱን አልከኝ። ዕብራይስጡ ያልተናገረውን አማርኛ ያልተናገረውን ያንተ እንግሊዝኛ ያንተ ትግርኛ መጥቶ ዘላለማዊ ትውልዱ ብሎ ያለውን ቃል እንግሊዝኛውን ብሏል ይላል። አምጣው። እንድናገር ካልፈቀድልኝ ኤርሚ ምንም አይሆንም ማለት ነው። እኔ በመጀመሪያ እኔ ስናገር ኦኬ እኔ አሁን እንድናገር ፍቀድልኝ። አንዴ እባክህ በቃ እንድለምነህ ማለት ነው። ኦኬ እኔ አሁን እያልኩ ያለው
ከመጀመሪያም ጀምሮ ስነግርህ በአንደኛው ህትም የሚወጣ ይላል መውጫ ስለ መውጫ ነው የሚለው። ሁለተኛ ህትሙ ደግሞ በትውልድ ነው የተጻፈ አልኩ። ሁለቱም ሆነ መውጫም ሆነ ትውልድም ሆነ ስለ መገኘቱ ነው የሚያወራው። ሁለቱም ምንም ስህተት የላቸውም። ኦፍ ኮርስ ያ መውጫ የሚለውን የዕብራይስጥ ትርጓሜ እሱ ነው። ትውልዱ ደግሞ በሁለተኛው ህትም ተጽፏል። ይህን ሁለት ቃላት አይጋጭም ነው እያልኩ ያለሁ። ይኸውን ማይ ፖይንት ኢዝ ሁለቱም ማለት ነው። ይህን ሁለት ቃላት አይጋጭም፣ እርስ በእርሱ አይጋጭም። ለምንድን ነው የማይጋጨው? ይህን ትግርኛ ታምነዋለህ አንተ ወይስ አታምነውም? ይህን ትግርኛ አዎ እቀበለዋለሁ አልኩህ እኮ። አፕሊኬሽኑን ትቀበለዋለህ? እቀበለዋለሁ። ሁለቱም መውጫም ሆነ ትውልድም ሆነ እቀበለዋለሁ። ትክክል ነው እያልኩህ ነው ያለሁ። አንብበው ምን ይላል? ከራስ ጋር ባትጮህ ቀስ ይላል። ኦኬ ሁለተኛ ኦኬ ላነበው። እሺ ላነበው። እሺ እንዲህ ይላል ግናኸ ይላል በእግዚአብሔር ስም እስማ ግናኸ አታ ማእኸላ ሸሓት ይሁዳ ዝነአስክ ቤተልሔም ኤፍራታ እቲ ምውፅኡ ካብ ትውልዱ ካብ ዘለዓለም ዝኾነ ካብ ትውልድ ይላል ወይ? ካብ ትውልድ ይላል? ካብ ትውልድ አይደለም ያ ካብ ትውልድ ትግርኛው ታዲያ ትርጓሜው አልገባህማ። ይሄ ቀጣፊ ነው ብራዘር፣ ይሄ ቀጣፊ ነው። ኧረ በጌታ ኢየሱስ ክርስቶስም ኧረ እንዴ አይደረግም እባክህ። የ2000 ዓመተ ምህረት እያላችሁ የእግዚአብሔርን ቃል እያጣመማችሁ የምትተረጉሙት እናንተ ናችሁ። እኔ እንዴ በመጽሐፍ ቅዱስ እንዲህ እያደረክ እኔ ካንተ ጋር መነጋገር ኤክስ ነው የማደርገው። ይሄን መጽሐፍ ቅዱስ ብዬ አልጠራውማ። ይሄ አድመጠኝ፣ አትጩህ። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱና ይሄ እናንተን 80 ያዱ ብላችሁ ያላችሁትን መጽሐፍ ቅዱስ ብዬ እንድጠራው ከፈለክ ከራስ ቋንቋ ከቀደመው ትርጉም ጋር እንኳን አይስማማም ማለት ነው። የትግርኛውን ትርጉም አልገባህም። የትግርኛው አልገባህም። ያልገባህን ነገር ማወቅ ትፈልጋለህ? በትግርኛ ካብ ጥንት የሚለውን ካብ ትውልድ የሚለውን ትርጓሜ እንደያዘ አስመስለህ መጽሐፍ ቅዱሱ ላይ እንደ ልጅ እንትን አደረክ ማለት ነው። ስህተት ነው። የትግርኛው ትርጓሜ ካብ ጥንት የሚለውን አይደለም፣ ካብ ትውልዱ የሚለውን አድመጥ እባክህ። ትውልዱ ካብ ጥንቲ አብ ዘላለም ይላል አይደል? ታዲያ የአማርኛው ቆይ እንዴት እንደምጫወትብህ አሳያለሁ። ያውም በመረጃ ጠብቀኛ እንዴ። ጩኸት ካበዛህማ በደንብ ነው ማሰቃይ ብራዘር። አታሰቃየኝም። በራስ መጽሐፍ ነው ያው አቅም ይስጥህ። በራስ መጽሐፍ ነው ያው አቅም ይስጥህ አልኩህ እኮ አቅም ይስጥህ። በራስ መጽሐፍ ነው ያው እንግዲህ ኦኬ አምጣ። እሺ የ2000 ዓመተ ምህረት ትውልዱ ካብ ጥንቲ አብ ዘላለም ይላል አይደል? ኦኬ አምጣው። ያ እንትኑ ይላል አይደለ? አምጣው፣ ሁለቱም አምጣው። ያኛው አምጣ። የተጠየቀው መልስ ያኛውንም ይላል። ቃለ ሕይወት ያሰማልን። እሺ ቴንክ ዩ። ይሄኛው ትርጉም ደግሞ ምን ይላል? እቲ ምጽኡ ካብ ጥንቲ ካብ ዘላለም ይላል አይደል? ኦኬ የትግርኛው ትርጓሜ ካብ ጥንቲ ካብ ዘላለም እትሙጽኡ ነው። ትውልዱ የሚለው እትሙጽኡ ነው። ካብ ጥንት አይደለም ትርጓሜው፣ የትግርኛው ትርጓሜው እቲ ምጽኡ። አይ አልገባህም እኮ አልኩህ። ታዲያ አድምጣኝ። ዝም ብለህ አልገባህም ብለህ አትበል። ተይዘሃል እኮ እዚሁ ብራዘር። እንዳንተ አቀላጥፌ ትግርኛ መናገር አይጠበቅብኝም፣ ግን የተጻፈውን ካልተረዳሁት እንኳን ያንተን ያህል እንኳን ካልተረዳሁት አንተ ሞግት እዚህ ከኔ ጋር ማለት ነው። ቆመህ ሞግት። አንተ አፍን የፈታህበት ቋንቋ ነው አይደል? እኔ ደግሞ ትግርኛ መናገር አልችልም። አይ ቲንክ ግዕዙ ስለረዳ መሰለኝ ትንሽ የማውቀውን አውቃለሁ። ትውልዱ የሚለው እትምጽኡ ነው። እትምጽኡ የሚለው ነው። ምን ማለት ነው? እትምጽኡ ማለት ምን ማለት ነው? እትምጽኡ ማለት ምን ማለት ነው? በሌላኛው በመጽሐፉ ያለ ትውልዱ ማለት ነው። እትምጽኡ ማለት ትውልዱ ማለት ነው። በሌላኛው ትርጓሜ በመጽሐፉ ያለ ማለት ትውልዱ ማለት ነው ወይ? እንደዚህ ነው። አየህ፣ ይኸውልህ ከንፈርህ መንቀጥቀጥ ጀመረ። እትምጽኡ ማለት ትውልዱ ማለት ነው ወይ? ኧረ በስመ አብ። ኦኬ እንላገር በቃ አሁን እንደዚህ ነው። በስመ አብ ነው ማስበለ። እትምጽኡ ማለት ትውልዱ ማለት ነው ወይ? አዎ
አዎ መረጃ ስጠኝ እና ኑ አንድ ትግርኛ ቋንቋ ተናገሪ። አንድ ትግርኛ ቋንቋ በደንብ ተናገሩ። ኑ አንድ ሰው ቆይ አንዴ ከእናቴ ማህፀን ሳልወጣ ይላል ጳውሎስ። ከእናቴ ማህፀን ዲያቆን ጩኸት አያስፈልግም። ትግርኛ ቋንቋ መናገር የምትችሉ አንድ ሰው ታማኝ ሆናችሁ ማቃችሁ እቲ ምጽኡ ማለት ትውልዱ ማለት ነው ብሏል። እሺ ቴንክ ዩ ለሙካ አስገባውና እኔ ጋር ይናገር። ለሙካ አቤት እርምዬ አለሽ እህታችን እንዴት ነሽ? ጌታ ይባረክ። ደህና ናችሁ? ደህና ነን ጌታ ይመስገን። እሺ እንኳን ደህና መጣሽ። እቲ ምጽኡ ማለት ምን ማለት ነው? መውጣኡ ሶሪ እቲ መውጣት ማለት ነው አይደል? እቲ መውጽኡ መውጻኡ ትውልድ እቲ መውጽኡ ማለት መውጣት እንደማለት ነው። መውጣት ለምጽአት ለሚመጣ እሱ ትውልዱ ብሎ የሚለውን ቃል ከየት አመጣኸው ጽጌ ነህ? ኦኬ አልከኝ። አሁን ጥያቄውን የጠየቀህን ጥያቄ እኔ ልመልሰው። እሺ ላምጣልህ መውጣትና መውላድ አንድ ነው ወይ አልከኝ። አዎ አልኩ። በመጽሐፍ ቅዱስ አሳየኝ በለኝ። ላሳይህ። በመጽሐፍ ቅዱስ ላሳይህ። አልጠየቅኩም። እዚህ ጋር ትውልዱ ብሎ የሚል ቃል የለም። የቀድሞ ትግርኛ ማለት ይሄኛው ሳይጻፍ በፊት ይሄኛው ይቀድማል። ይሄ የአፕሊኬሽኑ ይቀድማል። ወንድማችን መውጡ ማለት ትውልዱ ማለት ነው ወይ ብለህ ጠይቀኸኛል አይደል? አዎ አልኩህ። ከየት ነው ያመጣኸው? ኦኬ መውጡኡ ማለት ትውልዱ ነው ማለት ነው ወይ ብለህ ስትጠይቀኝ አዎ አልኩህ። በየትኛው የመጽሐፍ ቅዱስ ክፍል? ኦኬ ትንቢተ ኤርምያስ 1:5 አንብብልኝ። ኖ ወይት ከየት ነው ያመጣው? የአማርኛ ትርጉሙን ማነው? የትግርኛ ትርጉሙን ከመዝገበ ቃላት ነው የምታሳየኝ? ኦኬ ኖ ትንቢተ ኤርምያስ ኦኬ በጥቅስ ይገኛል። በጥቅስ በመጽሐፍ ቅዱስ ኦኬ ለመውለድ መውጣት ተብሎ ተጽፏል። በመጽሐፍ ቅዱስ ተጽፏል። አቤት ኤርምያስ ከእናቴ ማህፀን ሳልወጣ ሲል ሳልወለድ ማለቱ ነው። መውጣት ብሎ የሚለው እሱን ነው። አዎ በኤርምያስ መውጣት የሚለውን አሁን እኛ እኮ ስለ ቃላቶች አይደለም እየተነጋገርን ያለን። መውጣት የሚለውን ትውልድ የሚለውን የት ይገኛል አልከኝ። አንድ ነው ወይ አልከኝ። አዎ መውለድም ሆነ መውጣትም ሆነ አንድ ነው አልኩህ። ወይት ኤርምያስ ምን እያለ ነው? ኦኬ ኤርምያስ ቁጥር 1 ቁጥር 5 ምዕራፍ 1 ቁጥር 5 ከእናቴ ማህፀን ሳልወጣ ሲል ሳልወለድ ማለቱ ነው። ስለዚህ ክርስቶስ በትንቢተ ሚክያስ ላይ ከአብ ሳልወለድ እያለ ነው እያልከኝ ነው? አይደለም እንደዛ እያልኩህ ራስህ እኔ ያልኩህን ያላልኩህ ነገር አንተ አምነህ እየተረጎምክ ነው ማለት ነው። ኤርምያስ ትንቢት መጽሐፍ ምዕራፍ 1 ጋር ምን ያገናኘዋል? እኔ አሁን እየተናገርኩ ያለ መውጣትና መውለድ አንድ ነው እያልኩ ነው። ጽጌዳ የግድ እኮ መድረቅ የለብህም። መውጣትና መውለድ አንድ ነው። አንድ አይደለም በለኝ። መጽሐፍ ቅዱስ ይነግረናል። መውጣትና መውለድ አንድ ነው። አድምጠኝ እባክህ። ተሳስቻለሁ ማለት ያባት ነው። ግን ለአበሻ የሚባል ኤርትራዊና ኢትዮጵያዊ መድረቅ በቃ ልማዳችን ነው። ይሄን ድርቀቱን ቶ ብራዘር በተያዝክበት ቦታ ሁሉ እየነጠብክ ነው። የቀድሞ ትግርኛ ትርጉም እንኳን ትውልዱ ብሎ የሚል የለውም። ይሄ ነው እንደውም ለዕብራይስጡ ታማኝ። ታዲያ እኔ እኮ ይህን መቼ ካልኩት? እኔ መቼ ነው ካልኩት? እኔ ለዕብራይስጡ ትርጉም አንደኛ ህትሙ መውጣት ይላል አልኩህ፣ አልካድኩትም። እኔ በሁለተኛ ህትሙ ትውልድ ይላል አልኩህ፣ አልካድኩትም። እኔ በሁለት አይነት ህትም የመጽሐፍ ቅዱስ ያለ ቃላቶች ነገርኩህ ራሴ። ይህን ሁለት ቃላት ትውልድም ሆነ መውጣት ግን አይጋጭም። እንግዲህ አይታችሁታል ጽጌናዬ ማለት ነው። ኦኬ የራሱ መጽሐፍ አንድ ጥቅስ ላይ እንኳን ሁለት አይነት ነገር ያወራል። እሱ የጠቀሰው የቀድሞውን ትግርኛ ይሄኛውን ሳወጣው ይሄኛውን አልቀበልም አለ ቅድም። ከዛ መልሼ ደግሞ ይሄን ትቀበለዋለህ ቤት ስለው አዎ አለኝ። ይሄኛውን አልቀበልም ብሎ ይሄኛውን አስነበበኝ። የ2000 ዓመተ ምህረት ትርጉም ማለት ነው። አድመጠኝ ሳወራ አታውራ።
የዛሬ 18 ዓመት የተተረጎመውን አሳሳች ትርጉም ማለት ነው። አሳሳች ትርጉም ይዞ ለዕብራይስጡ ቃል ታማኝ ያልሆነውን ቃል ይዞ ዕብራይስጡ ላይ ከአብ ነው የወጣሁት ብሎ ይላል አለ። አይልም። ነብዩ ከአብ ወጣው አይልም፣ ከዘላለም ነው የሚለው። አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎ የሚለው አለቀ። ከዘላለም ግን ወጣሁ ብሎ ያለው ጌታ ነው። ነብዩ ከዘላለም ነው አወጣጡ ብሎ ያለው ራሱ ከዘላለም የወጣው ከድንግል የተወለደ ያለ መድኃኒት ሲመጣ ከአብ ወጥቼ መጥቻለሁ ብሎ ያለው አዲስ ኪዳን ላይ እንጂ ብሉይ ኪዳን ላይ ከአብ ወጥቷል ብሎ የሚል የለም። ቴንክ ዩ ኦኬ። እኔ ይህን የመጨረሻ ቃል ልበልና አይ ቲንክ ይበቃኛል መሰለኝ። ኦኬ ዋናው ይሄ ነው። ቅድም ያለውንም ልብ በሉ። ቅድም ያለውንም በቅዳሴ ማርያም ላይ ዛሬ መነሻ አድርገን የነበረው ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ፣ ይሄ ነው አደገኛ የኑፋቄ ትምህርታቸው። የኦርቶዶክስ የኑፋቄ ቃል ይሄ ነው። ያው ወነአብየኪ የሚለው ይሄ ቃል ለፍጡር አይቀጸልም፣ ፍጡር ለፍጡር አይቀጸልም፣ ፍጡር ለፍጡር አይናገርም። ይህንን ለማጽደቅ ያው ወንድማችን ዲያቆን ጽጌና ኢያሱ መጽሐፍ ምዕራፍ 3ን ጠቀሰ፣ አንያ ዜና መጽሐፍትን ምዕራፍ 29ን ጠቀሰ። እግዚአብሔር ሰለሞንን በህዝቡ ፊት አገነነው፣ እንደዚሁም ኢያሱንም ዛሬ በህዝቡ ፊት ከፍ ከፍ አደርጋለሁ ብሎ የሚለውን እግዚአብሔር ፍጡራንን ከፍ ከፍ ማድረግ በሰለሞን አልጀመረም፣ በኢያሱ አልጀመረም። ከአመድ ከትቢያ እያነሳ እግዚአብሔር በክብር በመንበረ ስልጣን በንግስና ላይ ሲሾም አይተናል። ኦኬ። ከጣዖት አምላኪ ቤት አብርሃምን ጠርቶ የምድር አሕዛብ ሁሉ በዘር ይባረካሉ ብሎ እሱን እንደባርከው እሱን እንዳከበረው አብርሃምን እንዳከበረ ማን አከበረ? እግዚአብሔር። በእውነት ለመናገር ማለት ነው አብርሃም የሚባልን አባት ያከበረውን ያህል ማንን አከበረ? ማንም። የአክብሮቱ ጥግ እስከምን ድረስ ነው ሄደው? ቤቱ ድረስ መጥቶ ቂጣ መብላት ብቻ አይደለም። የአክብሮቱ ጥግ እግዚአብሔር አብርሃምን ሲያከብረው የአክብሮቱ ጥግ ራሱ እግዚአብሔር የአብርሃም ልጅ ተብሎ እንዲጠራ አደረገው። በቃ ይሄንን ያህል ነው ያከበረው። ማንም በዚህ ነው ያልክ ተብሎ አያውቅም። አሁን ማርያም፣ ዳዊት ምናምን ብለህ ብትል በኋላ ነው የመጡት። በኋላ ከኋላ የመጣ አይና ወጣ ካልተባለ በስተቀር ማርያም ማርያም ብለህ የምትል ብራዘር እሷ አይደለችም። ብራዘር ዋናው ግንዱ አብርሃም ነው። ራሱ እግዚአብሔር ሽማግሌውን ሲያከብረው ልጅ ተብዬ እጠራለሁ ከአንተ ዘር ወለዳለሁ ብሎ ነው ያከበረው። የዚህን ያህል ድረስ ነው ሄደው። ቤቱ መጥቶ አንኳኩቶ ቂጣ ጋግሮ ማብላቱ ሌላ ነገር ሆኖ ሳለ የተስፋን ቃል እግዚአብሔር ገብቶለት በእውነት እምላለሁ በስሜ ነው የምምልልህ አለው። በዚህን ያህል ክብር ያከበረው ሰው ማን አለ? ማንም። አንድ ልጁን ሲሰጠው አብርሃም ለእግዚአብሔር ይስሐቅን ሲሰጠው እግዚአብሔር ደግሞ ለአብርሃምና ለዘሩ አንድ ልጅን ሰጠ። ቅድሚያ ግን አንድ ልጅ ሰጭ ማን ነው? አብርሃም። ለማ? ለእግዚአብሔር። እግዚአብሔርም ደግሞ አንድ ልጁን ሰጠ ለአብርሃምና ለዘሩ ለዓለም ሁሉ ማለት ነው። ስለዚህ የአብርሃም አምላክ የአብርሃም ልጅ ተብሎ ተጠራ። እንዴት ድንቅ ነው! እንዴት አይነት ማክበር ነው! እንዴት አይነት ማግነን ነው! እግዚአብሔር ፍጥረትን ሲያገን ባሪያዎቹን ሲያከብር ሲያገናቸው የወደዳቸውን ሲያገናቸው ሲያከብራቸው ሲያልቃቸው በትውልድ ትውልድ አንደበተ ስማቸው እንዲነገር አድርጎ አብርሃም እንላለን። ማርያም ብለን ከምንጠራው በላይ አብርሃም እንላለን። አብርሃም ብለን በምንጠራው ልክ ማርያም ብለን እንጠራለን። የመጀመሪያው ዝር ገንድ ተሸካሚ ማን ነው? አብርሃም ነው። አብርሃምን ያገነነው ማን ነው? እግዚአብሔር። አብርሃምን ያከበረው ማን ነው? እግዚአብሔር። ከፍ ከፍ ያደረገው ማን ነው? የአሕዛብ አባት ያደረገው ማን ነው? የኔሽን አባት ያደረገው ማን ነው? እግዚአብሔር። እግዚአብሔር አብርሃምን አከበረው። እግዚአብሔር ሰለሞንን አነገሰው። እግዚአብሔር ኢያሱን ከፍ ከፍ አድርገው ተብሎ ቢባል ምን ይገርማል? ማክበር ልማዱ ነው። እናንተ ግን ወነአብየኪ ብላችሁ የምትሉት ማርያምን እናንተ ናችሁ። እናገንሻለን ብላችሁ ማለት ነው። ናፈቅረኪ እናፈቅርሻለን ነው። ግን በዚህ ብቻ አላቆማችሁም። ወነአብየኪ አላችሁ። ከዛስ እስመ ወለድኪ ለነ
ጥሩ ነበርኩ በዕብራይስጡ እቺኛዋን ቃል አውጣታችሁ እስመ ወለድኪ ለነ እናፈቅርሻለን። ኦኬ ከዛስ እስመ ወለድኪ ለነ ኦኬ ወልደ ስለወለደችው ማለት ነው። መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን በቃ በቂ ነበር። ወነአቤኪን አውጣታችሁ ማለት ነው። እናንተ በዚህ አልበቃችሁም። ስትተረጉሙት ግን ምን አላችሁ? እውነተኛውን ምግብ እውነተኛውን መጠጥ አስገኝተሻልና አስገኝ ስላስገኘሽልን የተነጋገርንበትን እኮ ነው እየደገምኩልህ። አድምጠኝ እና የተነጋገርንበትን እኮ ነው አሁንም እየተነጋገርን ያለ ነው። ስለዚህ ከዚህ የተነሳ ማርያምን በኢትዮጵያ ኦርቶዶክስም በኤርትራ ኦርቶዶክስም ያመልኳታል። ታውቃላችሁ። እኔን እየተናገርኩ ያለሁት አይ ተሳስተሃል ማለት ደግሞ እኔ እየተናገርኩ ያለሁት so you are wrong ገደለ የፈለከው በል አሁን አንድ መጽሐፍ በመጀርት በእነዚህ አልከራከርም ብለህ ነው የምትወጣው። ተሳስተሃል። መጽሐፍ ይዘኸው ያለ መጽሐፍን ይቃወምሃል። አድምጠኝ። አባ ጊዮርጊስ ዘጋስጫን ታውቀዋለህ አይደል? ትቀበለዋለህ? ቀጥልማ። ስለዚህ ቀጥል አይደለም። አንተ እንደውም ኤርትራዊ ስለሆንክ ተናገር። አባ ጊዮርጊስ ዘጋስጫን ትቀበለዋለህ? የቤተ ክርስቲያን አባት ትክክለኛ ያስተማረ አባት ሁሉ አባት ነው ማለት ነው። ትቀበለዋለህ ወይ? የሚባል ነገር የለም። ትቀበለዋለህ ወይ ነው ጥያቄ። ዲያቆን አዎ እቀበለዋለሁ። ትቀበለዋለህ አይደል? ቅዱስ ሰው ነው አይደል? አዎ። የቅድስና ማዕረግ ቤተክርስቲያን ሰጥተዋለች። ለማንኛውም አባት የቅድስና ማዕረግ የሰጠችበትን ጉባኤ የለም። የቅድስና ማዕረግ ሰጥተዋለች ቤተክርስቲያን። ኦኬ። ለማንኛውም አባት የቅድስና ማዕረግን የሰጠችበት ጉባኤ የለም። ማንኛውም አባት ቅዱስ ሲባል በጉባኤ ቅዱስነቱን ተረጋግጦ ቅዱስ ነው ተብሎ ተመስክሮለትን ቅዱስ የተባለ አባት የለም በቤተ ክርስቲያን። እሺ ብፁዕ አቡነ ጴጥሮስን ታውቃቸዋለህ አይደል? ጳጳሱ አዲስ አበባን ታውቀው ከሆነ ኧረ እባክህን ወደ ሐሳቡን የሆነ ሐሳብ ባለ ሐሳብ እንሰጠኝ። ሰዎችን ያሉትን ነገርና ጉባኤ የለም ብለሃል። አቡነ ጴጥሮስ የሚባለውን አደባባይ ታውቀዋለህ? ፒያሳ ሰማይቱ ታውቀዋለህ? አዎ። የቅድስና ማዕረግ አላቸው የላቸውም? አዎ። እርሶ በሰማዕትነትን ስላለፉ ሰማዕትነታቸውን ተቀባልነት አላቸው። የቅድስና እኔ እግር ኳስ ሲጮቱ ነው ያለፉት አላልኩም። ጣሊያን የገደላቸው ናቸው። እኔ ታሪኩን እየነገርኩ ነው ብለሃል አላልኩም? ምንድነው ልጅ አላልኩም። ስለዚህ ጠይቁ መልስ ነው። የቅድስና ማዕረግ አላቸው ይላል። ተው እንጂ ትልቅ ሰው ነው እኮ። ምንድነው የልጆች ጨዋታ የምትጫወተው? እኔ ምንም የልጆች ስራ አልጫወትም። ቅድስና ማዕረግ አላቸው ይላል። የልጆች ጨዋታ እየተጫወትክ ነው ብለሃል። እስካላልኩህ ድረስ እንዳልክ አስመስዬ እንደተናገርኩ እንትን አታረግ። የቅድስና ማዕረግ አላቸው ወይ ተሰጥቷቸው? እርስዎ በሰማዕትነትን ስለሞቱ ስላለፉ፣ ስለዚህ ቤተክርስቲያን የሰማዕትነት የቅድስና ስም ሰጣቸዋለች። ምንም ችግር የለውም። መቼ ነው የቅድስና ማዕረግ ያገኙት? ዓመተ ምሕረቱን አላውቀውም። ታቦተ ሕግ ተቀርጾላቸው ህንጻ ቤተክርስቲያን ታንጾላቸዋል? እኔ አላውቅም። አታውቅም አይደል? አላውቅም። ምንድን ነው የሚያስቅህ? አላውቅም ማለት ምን ያስቅሃል? አላውቅማ። የቅድስና ማዕረግነት ተሰጣቸው በምን አወቅ ታዲያ? ታቦተ የቅድስና ማዕረግ ያለው ሰው አይደለ ታቦተ ሕግ የሚቀረጽለትና ህንጻ ቤተክርስቲያን የሚታነጽለት? ኧረ ወንድሜ እኔ ከማጋ እያወራህ እንዳለ ማወቅ አለበት ዲያቆን። እሺ ኧረ አንተ ከኤርሚያስ ነው የማወራው። ምንድን ነው? አዎ። ስለዚህ ኤርሚያስ ደግሞ የቅድስና ማዕረግ ለምን አድመጠኝ። እንዳንተው ዲያቆን የነበርኩ ሰው ልብ በል ናጠኝ። የቅድስና ማዕረግ ያላቸው ሰዎች አይደሉ ወይ ህንጻ ቤተክርስቲያን የሚታነጽላቸው ታቦተ ሕግ የሚቀረጽላቸው? ማንኛውም የቤተክርስቲያን አባት ታቦት አልተቀረጸለትም። ማንኛውም በስንክሳር ያሉ አባቶች በሞቶች የሚቆጠሩ ሁላቸውን ታቦት የላቸውም። እሺ አቡነ ጴጥሮስ ታቦት አላቸው የላቸውም?
እኔ አላቅም አልኩህ እኮ እሱ አባ ጊዮርጊስ ዘጋስጫ ታቦት አለ የለውም? I think so but I'm not sure። ተናገር እንጂ ተናገር። አባ ጊዮርጊስ ዘጋስጫ ታቦት የለውም አለው የለውም? አላቅም ማለት እኮ ምንም ችግር የለውም እኮ ይታወቅ። አብርሃ አጽብሃ ታቦት አለው የለውም? አዎ አላቸው። ላሊበላ ታቦት አለው የለውም? አዎ አለው። እሺ ፋሲለደስ ታቦት አለው የለውም? አላቅም። አጼ ምኒልክ ታቦት አላቸው የላቸውም? አላቅም። አጼ ምኒልክ መልክ ማለት ታቦት አላቸው የላቸውም? አላቅም። ለምን ነው የማታውቀው? ኧረ እባክህ ምንድነው ጨዋታ? የግማሹን አውቀህ የግማሹን ተውቀህ እኔ የአጼ ምኒልክህን አንተ ራስህን ያንተ አባት ነው። እሺ ኦኬ እሺ እኔ በኢትዮጵያዊነት እንደ ንጉስ ብለህ ካልክ ኦኬ። ይሄን ታዲያ አጼ ምኒልክህን እንትን አጥበህን እንጠጣዋ። ምኑ ነው አጥበህ የምትጠጣው? እናንተ ናችሁ የምትጠጡት። ልብሱን አጥበህ ጠጣው። ኖ እናንተ ናችሁ እዛው የምትጠጣጡት። እጣቢ የምትጠጡት እናንተ ናችሁ። በኦርቶዶክስ ሃይማኖት ነው እጣቢ የሚጠጣው። አባ ጊዮርጊስ ማናቸው አባ ገብረ ኪዳን የእግር እጣቢ አይደፋም ብለህ እኔ ስለ አጼ ምኒልክህን አላውቅልህም። አንተ ራስህ ታቦት አላቸው ወይ ነው እኮ እየጠየቅኩህ። አላውቅም። አታውቅም። አቡነ ጴጥሮስ ግን ቅዱስ እንደሆኑ አውቃለሁ ብለህ አልክ። አዎ ስለማውቀው ነው። አዎ የቅዱስ ሰማዕት ተብለው ታቦት እንዳላቸው አድምጥ። ታቦት እንዳላቸውና እንደሌላቸው ግን አታውቅም። አላውቅም። ማላውቀው አላውቅም ነው የምለው። የአባ ጊዮርጊስ ዘጋስጫንም አታውቅም። እሱም አምና ሹር። እንዴት አምና ሹር? አይ አምና ሹር ስልክ ገድል የሚጻፍለት ምን አይነት ሰው ነው? የሆነ ገዳም ስላላቸው ገድል የሚጻፍለት ምን አይነት ሰው ነው? ግምት ስላለኝ ነው። ገድል የሚጻፍለት ምን አይነት ሰው ነው? በኦርቶዶክስ ግምት ስላለኝ ነው። ኦኬ የጠየቁ መልስ ገድል የሚጻፍለት ምን አይነት ሰው ነው? በኦርቶዶክስ ገድል የሚጻፍለት ክርስቶስን አስምሮ ክርስቶስን መስሎ ያለፈ በቤተ ክርስቲያን ገድል የሚጻፍለት ክርስቶስን አስምሮ ክርስቶስን መስሎ ያለፈ ማንኛውን ሰው ገድል ይጻፍለታል። እሺ አሁን ለምሳሌ መልክዓ አባ ጊዮርጊስ ዘጋስጫ፣ መልክዓ አባ ጊዮርጊስ ዘጋስጫ፣ መልክዓ ጊዮርጊስ፣ መልክዓ ተክለ ሃይማኖት ተብሎ እንደሚባለው መልክና ገድል የሚጻፍላቸው ምን አይነት ሰዎች ናቸው? የሚደረስላቸው የግድ ታቦት ሊኖራቸው አይችልም። ምክንያቱም ታቦት ያልተቀረጸላቸው አባቶች ገድልና መልክ የተጻፈላቸው አሉ። እኔ ማቃቸው ማለት ነው። አንድ ጥራልኝ። ኦኬ ሳዊሪያኖስ ዘጋብላ። አቤት ሳዊሪያኖስ ዘጋብላ የት ነው? በኢትዮጵያ ኦርቶዶክስ የሚታወቅ ነው። በኤርትራ ኦርቶዶክስ ይታወቃል። አዎ በስንክሳር ይታወቃል። በስንክሳር ውስጥ ያሉ አባቶች ብንቆጥራቸው ምናልባት አባቶች መልክ አለው አይደል? አዎ አለው። ለዝክረ ስምህ ከንበልልኝ። እኔ የለኝም እዚህ ጋር እኔ ጋር ምንድን ነው የምትስቀው እንዴ? የለኝም ማለት ምንድን ነው? ለዝክረ ስምህ ከንበላ የለኝም። በቃል አታውቀውም መልኩን? አላውቀውም። የማንኛውም ገድል መልክ የማወቅ ግዴታ የለብኝም። የማርያምን መልክ ታውቀዋለህ አይደል? ኧረ እባክህ ታውቀዋለህ። መልክአ ኢየሱስ መልክአ ማርያም ታውቃለህ አይደል? አዎ ተምሬዋለሁ። ስለተማርክ አሁን ያልከው ሰውዬን መልኩን ግን አታውቀውም። መልክ አላቸው ብዬ መናገርና መልኩ በልልኝ ምንድን ነው የሚያገናኘው? መልኩን ሳታውቀው መልክ እንዳለው እንዴት አወቅህ? ተያዝክ? አልያዝከኝም። የልጆችን ጨዋታ ነው። ይህ አይነት ነገር ለእኔ በጣም ታሰቃያለሁ እያልኩ ለዚህ ነበር። በቃ ተያዝክ ዲያቆንዬ። በቃ እንደዚህ ነው። አየህ ሁለት ፌርማታ አትሄድም። እኔ ኤርሚያስ በጣም ትልቅ ሰው ነው የሚመስለኝ እና አመሰግናለሁ። ባይ ዘ ወይ አመሰግናለሁ። አክብረህ አስገባኸኝ ከልብ ነው አመሰግንክ። ስለዚህ እስከዚህን እድል ስለሰጠኝ አመሰግናለሁ። እና በመጨረሻው እንትን ሆነ ግን ምንም ችግር የለውም። ሌላ ቀን እድልም እንድትሰጠኝ ማለት ነው። አንድ የመጨረሻ ቃል ልበልና በትግርኛ ብለውን በጣም ደስ ይለኝ ነበር።
ይህን ፈቀድልኝ። ከዚህ ለሚሰሙኝ ሰዎች ሰላም ብዬ ወርዳለሁና አመሰግናለሁ። እንታይ ኢና ክንብል ፀኒሕና ምስ ክቡር ሓወና ኣሕዋተይ ኣብ ታሕቲ ዘለኹም ኦ ማርያም በእንተ ዝንኣቤኪ ወናከብረኪ እታ ንኣቤክን ነፍቅረክን ንዕብየክን እትብል ዘላ ቃል እታ ወንኣቤክ እትብል ቃል ንድንግል ማርያም ክትቅፀል ኣይግብኣን እዩ ዝብል ዘሎ ሓወይ ኤርምያስ ማለት እዩ። ኣነ ከዓ እንታይ ክሎ ፀኒሐ ኖ ኣብ መፅሓፍ ቅዱስ ንሰባት ልክዕ ንከም ድንግል ማርያም ዝኣመሰሉ ሰባት እታ ምዕባይ ትብል ተቐፂላ ኣላ። ኣብ ቀዳማይ ዜና መዋዕል ምዕራፍ 29 ፍቅዲ 25 ተዳርኢና ንሰሎሞን እግዚአብሔር ከዓ ንሰሎሞን ኣብ ቅድሚ ብዘሎ እስራኤል ክብ ኣቢሉ ኣዝዩ ዕበዮ ክብ ኣቢሉ ከፍ አደረገው ወይ እግዚአብሔር አብ ሰለሞን ልብ በሉ የሚናገረው እግዚአብሔር አብ ሰለሞን የሚለውን ልብ በሉ። እኔ በኋላ ምን እንዳልኩ እናገራለሁ። መጽሐፍ የሚለውና እኔ እያልኩት ያለሁት አንድ አይደለም። ቀጥል። እግዚአብሔር አብ ሰለሞን አብ ኢያሱ እሺ ኤርሜ እሺ ሕጂ ነደና ቅድስት ድንግል ማርያም ነፍቅረክን ዕብየክን ክንብል እንከሎና ልክዕ እግዚአብሔር ንሰሎሞን ኣብ ቅድሚ እስራኤል ከፍ ከብለካ ኢኻ ዕብየካ ከም ዝበሎ ሓደ ሰብ ከፍ ኢሉ ዓብዩ ክንብሎ እንከለና እቲ ዕብየትን እቲ ክብርን ብቐጥታ ካብ እግዚአብሔር ዝርከብ ጸጋ እዩ። ከእግዚአብሔር የሚገኝ ጸጋ ነው። ከሰው የሚገኝ ጸጋ አይደለም። መረጃ ከእግዚአብሔር የሚገኝ ጸጋ እንደመሆኑ መረጃ ከእግዚአብሔር የሚገኝ እንደመሆኑ መረጃ ነው። የጠየቅኩህ ልብ ብለህ ስማኝ። ለበበና ሰማኝ እግዚአብሔር ሰዎችን ያከብራል። የጠቀስካቸው ጥቅሶች በሙሉ እግዚአብሔር ሰውን ያከብራል። እኛ እግዚአብሔር ሰውን አያከብርም ብለን አላለም። እግዚአብሔር ሰውን ከፍ ያደርጋል። ሰለሞንን አገነነው፣ ኢያሱን አከበረው፣ አብርሃምን አከበረ፣ ዳዊትን ከረኝነት ቦታ ጠርቶ ንጉሥ አደረገ። በጣም እልፍ ነው። አንድ ቁና ጥቅስን የሰጠው ሆነ ጨምሬ ማለት ነው። አሁን አንተ ያልከው አንተ ማርያምን እናገንሻለን ብለህ ባልክበት ያገነኑ ፍጡራንን አንድ ጥራልኝ ያልኩ መረጃ ጥቅስ ኦኬ ሕራይ በትግርኛ ለበለውና በትግርኛ ለበለው በአማርኛ ጥቅሱን አምጣውና በትግርኛ በለው ግድ የለም። እሺ በመጽሐፍ ቅዱስ ማንኛውን ጥቅስ አይደለም የምትፈልገው? ማንኛውን ጥቅስ በመጽሐፍ ቅዱስ አሁን አስቀድሜ እንዳልኩ ኦኬ በቃ እየተናገርኩ ነው። ሰውን ያገነነበትን አምጣ። አዎ የእስራኤል ሴቶች ለሳኦልና ለዳዊት ሲዘፍኑ ከፍ አድርገው እያገነናቸው ናቸው። ለምሳሌ ለዳዊት ልሰጥህ ነው። ታሪኩ ያው ታውቀዋለህ፣ ግን ልሰጥህ ጥቅሱን ነገር እሺ። ቆይማ እሺ፣ ጥቅሱን አገኝልሃለሁ። እሺ፣ ምንም ችግር የለውም። በቃሉ እየተግባባን እያለን ጥቅሱ እኮ እንዳለው እኮ ታውቃለህ። እሱ ደግሞ አመጣዋለሁ ማለት ነው። ታሕቲ ዘለኹም ኣሕዋተይ እታ ዳዊት እታ ኣንስቲ እስራኤል ወይ ድማ ኣዋልድ እስራኤል ንሳኦልን ንዳዊትን ዝዘፈናሎም ወይ ከዓ ዝደረፋሎም ጥቅስማ ኣብ ታሕቲ ምፁለይ ከምኡ ይሓትተን ስለ ዘሎ ማለት እዩ። ምንድነው እያልኩ ያለሁት የእስራኤል ሴቶች የታለ ከፍ አድርጉትም ብሎ የሚለው እኔ እኮ እየገለጥኩ ነው እኮ እኔም ይኸው ገለጥኩት። የታለ ከፍ አድርጉት ብሎ የሚለው እሺ፣ እናንብበው። እሺ እንግዲህ ጋድ ኦኬ አማርኛውን እንግዲህ ከአማርኛው ጋር ትጣላለህ ማለት ነው። ቆይ አማርኛውን አምጣልኝ። አማርኛውን ፈልጌው ኦኬ። ወይስ ሴቶች ሳኦል ሺህ ገደለ ዳዊት እልፍ ገደለ ብለው በዘፈን ከዛ በኋላ ያለች ቃል እስከንብብልኝ በራስህ ራስ አንብበው እንጂ የዘመሩለትን ምን ያደረጉለት የዘመሩለት ይህ ዳዊት አይደለምን አሉት። የዘመሩለት ለሰው ይዘምራል እንዴ? ንገረኝ እስቲ አንተ። አድምጠኝ። ይዘምራል እንዴ? ዕብራይስጡ ምን እንደሚል እዙ ታየዋለህ ብራዘር። ቆይ ኦኬ፣ ስህተት ነው ማለት ነው ይሄ ነገር። አቸኩል አሁን አንተ የምታመጣው ዳዊትን
ከፍ ከፍ አድርጉት። ኦ ማርያም እንተና በቀረክ ታድምጠ እየዘፈኑ ከሆነ ያለው ታዲያ ከፍ ከፍ ማለት ምንድነው ታዲያ? ዲያቆን ጽጌናይ ፕሊዝ ማርያምን እናገንሻለን ወነአበየኪ ብላችሁ የምትሉትን እዚህ ጋር የእስራኤል ሴቶች ወነአበየኪ ብለው ያሉትን ክፍል አሳየኝ። ወደ ትግርኛው ልቀይርልን። ጥቅሱ ሆነማ አባ ገርግስ ዘጋስጫ ያለው ሳይሆን መሆን ያለበት መጽሐፍ ቅዱስ የሚገኝ ጥቅስ ማለት ነው ያለብን። ወደ ትግርኛው ልቀይርልን። ኦኬ ቀጥል፣ አንብብልኝ። እሺ አሜን፣ ቀይርልኝ። እሺ ወደ ትግርኛው ልቀይርልን። ምን ነው ብሎ የሚለው ትግርኛው አታስታውሰው? ሳኦል ሽሕ ቀቲሉ ዳዊት እልፍ ቀቲሉ እናበላ ሰዓሰዓ ያ ትመስለኒ ይመስለኛል። ሰዓሰዓ ይመስለኛል ዘፈኑ የሚለውን ሰዓሰዓ ዝብል ቃል ስለሚጠቀመው ግን እርግጠኛ አይደለም። ኦኬ ወይት አንዴ። ኦኬ ትግርኛ 29:5 ታዲያ ያወጣህ ማለት ነው። ኦኬ እዚስ እቲ ይሄው እዚስ እቲ እና ሰዓሰዓ ኦፍ ኮርስ እና ሰዓሰዓ ዳንሲንግ ማለት ነው በሌላ አነጋገር። ሳኦል ሼክ ዳዊት ግና እልፍ ቀተለ ኢለን ዝደረፋሉ የዘፈኑለት ዳዊት ዳዊት አይደለምን? አሁን እዚህ ላይ ከፍ ዳዊት ከሳኦል በላይ ከፍ ወነአቤክ እያሉ ያሉት እናንተ እንዴ? ወነአቤክ ቃል በቃሉ ይገኛል። ቃል በቃል አምጣዋል አልኩም። ቃል በቃል ግዕዝ ቃል ስለሆነ እነሱ ወነአቤክ የሚለውን ቃል አያውቁም። ወነአቤክ የሚለውን አመጣሁልህ እኮ የኢያሱ አመጣሁልህ። እግዚአብሔር ነው ያለው። እኔ ፍጡርን ያለውን ነው ያልኩህ። አንተ ፍጡርና ማርያም ፍጡር ነች ወነአቤክ እያልክ ጉሮሮ እስኪ ግደርቅ ድረስ ጾም ታድረውን በመጽሐፍ ቅዱስ እግዚአብሔር ሰዎችን ከፍ የሚያደርጋቸው በሰዎች ነው። አስጨርሰኝ ለበበል አንተ ሌሊቱን ሁሉ ስጮህበት የምታድረውን በመጽሐፍ ቅዱስ እውነት ልታደርገው አልቻልክም። እግዚአብሔር ሰዎችን ከፍ ያደርጋል። አዎ ኦኬ። አብርሃምን ከፍ አድርጎታል፣ ዳዊትን ከፍ አድርጎታል፣ ሰለሞንን ከፍ አድርጎታል፣ ኢያሱን ከፍ አድርጎታል። እኛ እግዚአብሔር ሰዎችን ከፍ አያደርግም አላልንም። ሐና የሳሙኤል እናቱን እንኳን እግዚአብሔር ናችሁ እናንተ ናችሁ። ስለዚህ የት አለ ትግርኛው ውስጥ ወነአቤኪ ብሎ የሚለው ቃል ወደ ትግርኛው ቀይረህ አሳየኝ እስቲ። የሰሎሞን ያመጣሁት ወደ አማርኛ ከፍ ያረጋቸው እኮ አማርኛ እኮ ትናገራለህ። እግዚአብሔር ሰውን ከፍ አያደርግም ብለን አላልንም። ምን እንደምታወራው ታዲያ? እኛ ለእናታችን ቅድስት ድንግል ማርያም ስናፈቅራት ለእናታችን ቅድስት ድንግል ማርያም ከፍ ስናደርጋት ድንግል ማርያም ከእግዚአብሔር ያገኘችበት ጸጋ ነው። ጸጋዋ ደግሞ በሰዎች ላይ ነው የተገለጠ ነው እያልኩ ያለሁት። እስቲ ይህን ቃል አንብብልኝ። በቃ ይህን አንብቤ በቃ እኔ ልሄድ ነው። እሺ አንብብልኝ። ሌላ ቀንም ስላለሁኝ ምንም ችግር የለውም። ሌላ ትርጉም እንዳትሰጠው ማለት ነው። የምፈልገው ድረስ አንብብልኝ። እሺ በእግዚአብሔር ስም አነባዋለሁ። በትግርኛ ነው አይደል? ጸሎት ሃና ድማ ከምዚ ኢላ ጸለየት። ልበይ ብእግዚአብሔር ሕጎስ ኣሎ፣ ቀርነይ ብእግዚአብሔር ከብ ይበል፣ በመድሓንካ ተሓጉስ ምን ይበላለች? ቀርነይ በእግዚአብሔር ክብ ይብላለሁ። ክብ ይብላለሁ። ከፍ ይበል ማለት ምን ማለት? ከፍ ይበል ማለት ነው አይደል? በማን ነው ግን ብላ ያለችው? በእግዚአብሔር።
አለቀ። እግዚአብሔር ነው አየህ፣ በእግዚአብሔር ከፍ ይበል አለች። እሺ ታዲያ ሙጉድ ለምንድን ነው እያመጣሁ ያለው? ከኔ ያልገባኝ እናንተ በሰው ነው የምትሉት። እናንተ ናችሁ ማርያምን ከፍ ከፍ ልታረጉ እናገንሻለን እና እናንጠራራሻለን ብላችሁ የምትሉት እናንተ ናችሁ። እኛ ግን እግዚአብሔር ነው ሰዎችን ከፍ ሲያደርግ ከእናቶቻችን ከነ ሐና እየተማርን ያለ ነው። ቀጥል። ጴንጤ ፊት ነው እያወራ ያለው። ቀጥል። እሺ እኔ በጣም ይገርመኛል። እኔ በምድሃንካ ቀጥል። በምድሃንካ ሕራይ በመድሓንካ ተሓጒሰ እየ እሞ ኣፈይ ናብ ጸላእተይ ሃህ ኢሉ ኣሎ ብደካኻ ካልእ የልቦን እሞ ከም እግዚኣብሔር ዝበለ ቅዱስ የልቦን ኣሜን። ከም ኣምላኽና ዝበለ ከውሒ ከዓ የልቦን። እግዚኣብሔር ኩሉ ዝፈልጥ ኣምላኽ እዩ፣ ግብርታቱ ከዓ ኣብኡ ምዙን እዩ እሞ ብዛ ዘረባ ትዕቢት ኣይተብዝሑ አልድፍረት እውን ካብ አፍኩም አይውፃ ቀስቱ እግዚአብሔር ኃይልን ያስታጥቃል ደካሞችን የወደቁትን ከምድር ካተበንታሽ እቶም ጽጉባት ዝነበሩ ምእንቲ እንጌራ ተገዝኡ እቶም ጥሙያት ድማ ደጊም አይጠምዩን እወ እታ መኻን ሸውዓተ ወለደት እታ ወላድ ግና ደኸመት እታ ወላድ ግና ደኸመት ኣብዚ እግዚአብሔር ይቀጥል ይሕው ከዓ ናብ ሲኦል ወርድ የውፅእ ድማ እግዚአብሔር የድኪ የህብትም ከዓ ትሕት የብል ክብ ድማ የብል እሺ አሁን ድምድሪና በደንብ አንብብልኝ እችን በደንብ አንብብልኝማ አሁን ድምድሪና እግዚአብሔር እዩ ንዓለም ከዓ ኣብ ልዕሊኡ አንቢርዋ እዩ እሞ ነዳይ ካብ ሓመድ ኣተንሲኡ ነቲ ድኻውን ካብ ጎድፍ አልዒሉ ምስ መኳንንቲ የቐምጦም ዙፋን ክብሩን የውርሶም አሜን ሃሌሉያ አየህ የኛ አምላክ እንደዚህ ነው ሰዎችን እያነሳ ከአመድ ከትቢያ እያነሳ በክብር በዙፋን ላይ አልጨረስኩም የኛ አምላክ እንደዚህ ሰዎችን ከአመድ ከትቢያ እያነሳ በዙፋን ላይ ያስቀመጠ ክብርን ያወርሳቸዋል እግዚአብሔር ሰዎችን ያገናል ከፍ ከፍ ያደርጋል ሰለሞንን አገነንኩ እንዳለው ኢያሱን ከፍ ከፍ እንዳደረገው አብርሃምን ከፍ ከፍ እንዳደረገው ዳዊትን ከነገስታት በላይ እንዳደረገው እንዳበለጠው እንዳገነነው ሁሉ ሰዎችን እግዚአብሔር ያገናል እኛም ደግሞ እግዚአብሔርን ከፍ ከፍ እናደርጋለን ብለን ከአባቶቻችን እንደተናገረው ቅዱስ ስሙን ከፍ ከፍ እናደርጋለን ለስሙ ክብር የሚሆነው እንሰጣለን አንተ ግን እኮ ፍጡራን ማርያምን ነው እናገንሻለን ከፍ ከፍ እናደርግሻለን ብለህ ያልከው ባሪያን ከፍ አያደርግም ባሮች ተሰብስበው ጌታቸውን ከፍ ያደርጋሉ እኛ ባሮች ነን እግዚአብሔር ጌታችን ነው እኔ ማንንም ፍጡር ከፍ ከፍ አላረግም አላገንም አለቅ ለምን ክርስቲያን ስለሆነ በቃ መጽሐፍ ቅዱስ ደግሞ እግዚአብሔር ክብርን ሲሰጥ በሰዎች ነው ክብሩን የሚገልጠው ለኢያሱም ሆነ ለሰሎሞን ለሌሎችም ሆነ ከፍ ከፍ ሲያደርጋቸው በዙሪያቸው ባሉ ሰዎች ነው ከፍ ከፍ ያደርጋቸው ያ ከፍታው ግን የመጣ ከማን ነው ከእግዚአብሔር ነው ከሰዎች አይደለም ክብር ከእግዚአብሔር ከሰዎች አይደለም ሰለሞንም በሰዎች ወክል ነው ከፍ ከፍ ያደርገው እግዚአብሔር yes በመረጃ አንዴ በእስራኤል ላይ እኮ ነው ያለው ታዲያ መረጃ በሰዎች ከፍ ከፍ አድርጎታል ብለኛል መረጃ በእስራኤል ሰዎች እኮ ናቸው ድንጋይ አይደለም በእስራኤል ላይ ከፍ ከፍ አድርገው ነው ወይስ በሰዎች ከፍ ከፍ አድርገው ነው ያልከኝ እስራኤልና ሰዎች ምን ልዩነት አላቸው በሰዎች ነው የሚሰራው በሰዎች ላይ ነው ከፍ ከፍ ያደርገውና እስራኤልና ሰዎች ምን ልዩነት አለው ወንድም አለም በሰዎች ከፍ አደረገው ማለትና ሰዎች ላይ ከፍ አደረገው ማለት ሁለቱ ተመሳሳይ ነው እኔ አማርኛውን እንዴት እየገባህ እንደሆነ እኔ አይገባኝም ብራዘር ልክ አንተ ትግርኛ አፍ መፍቻ ቋንቋ እንደሆነ ሁሉ እኔ ደግሞ አማርኛ አፍ መፍቻ ቋንቋ ነው ብራዘር ሰው ዝም ብለህ በቃላቶች እንትን የቃላቶች ጨዋታ እየፈጠርክ ነው ጽጌና እግዚአብሔር ሰዎች ላይ እስራኤላውያን ሰዎች ናቸው በሰዎቹ ላይ በእስራኤል መንግስት ላይ ከፍ ከፍ አድርጎታል አግንኖታል ጥበብን ሰጥቶታል አደራረግን ሰጥቶታል አስተዳደርን ሰጥቶታል በማላይ በእስራኤል መንግስት ማትኮን በእስራኤል በህዝብ ማትኮን አድመጠኝ እባክህ ፕሊስ እግዚአብሔር በእስራኤል ላይ አግንኖታል አንግሶታል ጥበብና ማስተዋልን ሰጥቶታል በአባቴ በዳዊት መንግስት ላይ ማን ዙፋን ላይ ያስቀመጥከኝ ይህንን ህዝብ እንዳስተዳድር ጥበብና ማስተዋልን ስጠኝ ብሎ ስለለመነ በገባኦን ኮረብታ ላይ እግዚአብሔር ሁለት ጊዜ ተገልጦለት ለሰለሞን አስተዳደራዊ ጥበብን ሀብትንም ሁሉ ጭምር ከነገስታት ሁሉ በላይ የሆነውን ክብር ሰጠው ይላል ማን የሰጠው እግዚአብሔር ነው ኦኬ የእስራኤል ህዝብ አይደለም የሰጠው ለሰለሞን
ጥበብና ማስተዋልን ለሰለሞን የሰጠው የእስራኤል ህዝብ አይደለም። ንግስናን ለሰለሞን የሰጠው የእስራኤል ህዝብ አይደለም። ኦኬ የእግዚአብሔር ምርጫ ነው ሰለሞን። በእግዚአብሔር ምርጫ የመጣ እንጂ በሰው ምርጫ የመጣ አይደለም። በሰው ምርጫ ልክ እንደ ሳኦል የእግዚአብሔር ምርጫ አይደለም፣ የሰው ምርጫ ነው። ሰዎች የመረጡትን ሳሙኤል እንዳለው የናቁት እኔን ነው አንተን አይደለም ብሎ አለው። ግን የህዝቡን ቃል ስማ አለው። የህዝቡን ቃል ስማ፣ የንጉሥ ወግ ግን ምን እንደሚሆን ንገራቸው አለው። ነገረው ማለት ነው። የእግዚአብሔር ምርጫ ሳሙኤል ነበረ። በሳሙኤል ላይ ሆኖ በነብዩ ላይ ሆኖ ያስተዳድራቸው የነበረው እግዚአብሔር ነው። እስራኤል ግን ይሄን አላወቅም። ነብዩ እስራኤልን ሲያስተዳድር እግዚአብሔር በባሪያው ላይ ሆኖ ህዝቡን እያስተዳደረ እንደሆነ አያውቁ። ስለዚህ የናቁት እኔን ነው አንተን አይደለም አለው። ስለዚህ የህዝቡን ቃል ስማላቸው አለው። ሳኦል የእስራኤል ምርጫ ነው የህዝቡ። ግን እግዚአብሔር የህዝቡን ምርጫ አክብሮላቸው ቀብቶታል፣ ቀባው ብሎታል። የእግዚአብሔር ግን ምርጫ ትክክለኛ ምርጫ ዳዊት ነው። የእግዚአብሔር ምርጫ ሰለሞን ነው። ሰለሞን በህዝብ አልተመረጠም፣ ዳዊትም በህዝብ አልተመረጠም። ኦኬ እንደ ሳኦል በህዝብ አልተመረጡም። ሳኦልን ግን በህዝብ ነው የተመረጠው። ማለት ህዝብ ፈልጎት ነው የመጣው። እንደ አዛባ ያለ ንጉስ አንግስልን ብለው ስለጠየቁት ነው። ኦኬ ስለዚህ ሰለሞን የገነነው በሰው ነው አትበለኝ። እግዚአብሔር ነው በሰለሞን ማለት እግዚአብሔር ሰለሞንን በህዝቡ ላይ አገነነው። ለድንግል ማርያም እኮ ሰዎች አይደለም ተስማምተን የመረጥናት፣ እግዚአብሔር በራሱ ነው የመረጣት። እኛ መቻጣን እሱን ታዲያ አንተ እግዚአብሔር የመረጣትን ታዲያ ስለዚህ አንተ የምትለውን እንደ ኤግዛምፕል እያመጣኸው ያለ ከንግግራችን ጋር አይስማማም ማለት ነው። ሳኦልን በሰዎች እንደተመረጠ ድንግል ማርያም በሰዎች አልተመረጠችም። ድንግል ማርያም የተመረጠች በእግዚአብሔር ናት። ስለዚህ እግዚአብሔር ስላከበራት ያከበራትን ክብር በእኛ ተገለጠን። እኛ በሰው ተመርጣለች አላልንም። በሰው አይደለም የተመረጠችው፣ ለእናትነት ጌታ ነው የመረጣት። ኦኬ በሰዎች ብልጫ በእጅ ብልጫ አይደለም የተመረጠችው። ኦኬ እግዚአብሔር ነው የመረጣት። እግዚአብሔር የመረጣት እናት መሆኗን ነው። ምሳሌው ስህተት ነው። ምሳሌው ስህተት ነው። ልጨርስ። እግዚአብሔር የመረጣት እናት ናት። ለእናትነት መርጧታል። እናትነት ወልደዋለች። ከዛስ እናንተ የቀራችሁ ሰዎች እኔ ለእናትነት የመረጥኳት እናቴን ወና አቤኪ እያላችሁ በሉልኝ አላለም። አለቅ በጽይት ይሉኛል ነው እንጂ ብላ ያለችው ወና አቤኪ ይሉኛል አላለችም። አለቅ ባለቤቷም አላለችም፣ ልጇም አላለም። እናንተ እንደ ልቡ ናችሁ፣ እንደፈለጋችሁ ነው የምትሏት። ድርሰት ነው። ድርሰት እኮ ቤቱ እኮ የድርሰት ቤት ነው። እኛም እኮ ይህን እያልን ስነ ድርሰትን ቆይ ስነ ድርሰት የማይገባህ ከሆነ እግዚአብሔር ቃል አይደለም ድርሰት ነው። ድርሰት እኮ ታዲያ ሆሚል ማለት ነው። ምን ችግር አለው? ድርሰት የሚለው ቃል እኮ ምንም ስህተት አይደለም። ቃሉ ስህተት አይደለም። ሰዎች ድርሰት ነው በቃ እግዚአብሔር ቃል አይደለም። ኦኬ አንተ ስለ እግዚአብሔር ግጥም ልትገጥም ትችላለህ በድርሰት። ያን ግጥም የገጠምከውን ድርሰት እግዚአብሔር እንደዛ በል ብሎ የነገረህን ማስረጃ አምጣ ብለህ አትይዘኝም ማለት ነው። እናንተ እኮ ለእግዚአብሔር አይደለም የደረሳችሁት። እናንተ እኮ የደረሳችሁት ለፍጡር ነው። ልዩ የሚያደርገው ለፍጡሩም በሆነ እንደ ክብሩ እንደ ቅድስናው ነው እያከበርን ያለነ። የቱ ጋ ነው አግንኑ ብሎ ያላችሁ ታዲያ? አክብረው እንጂ አግንኑ እንደ ክብሩ እንደ ቅድስና። ኦኬ ብጽይት ይሉኛል ብላለች አላለችም? ብጽይት ማለት የተባረከች ነች ይሉኛል ነው ብላለች። ኦኬ ስለዚህ አሁን አንተ ለጌታ መዝሙር ስትዘምር ድንግል ማርያም ብጽይት ብለህ በመዝሙሩ ውስጥ ልታስገባ ትችላለህ? አቤት በመዝሙሩ መሃል ለእግዚአብሔር ስትዘምር ማለት ነው። እንግዲህ ለክርስቶስን ስትዘምር ድንግል ማርያምን ሳታነሳ አትቀርም። ከምን ጋር ለእግዚአብሔር ስትዘምር? ምክንያቱም የነሳውን ስጋ ስትነግር ድንግል ማርያምን መጣት የግድ ነው። አይ እኛ የለም ብራዘርዬ የለም እንደዚህ ለፍጥሩም በፕሮቴስታንት መዝሙር ማርያም የሚልን በሁሉ መዝሙር የለም ማለት ነው። አድምጣ ነው። አንዳንድ መዝሙሮች ላይ አለ። ለምሳሌ ድንግል ማርያም ደስ ይበልሽ የማፀንሽ በኩር ፍሬ ያድነናል እስከዛሬ እያልን ለሱ እንዘምራለን። እንደዛ በሉ ብሎ የነገረህን ነቢይ ማን ነው? አድምጠኝ ቆይ። ድንግል ማርያም ደስ ይበልሽ የማፀንሽ በኩር ፍሬ
ያድነናል እስከ ዛሬ እያልን እንዘምራለን አለን። ማን ነገረህ? እንደዛ ብለህ ዘምር ብሎ ማን ነገረህ? አይ ቆይ የምንዘምረው ለንጉሱ እኮ ነው፣ ለማርያም እኮ አይደለም። ማን ነገረህ? ድንግል ማርያም ደስ ይበልሽ ብለህ ዘምር ያለህን ማን ነው? ለጌታ ዘምሩ ይላል። ብራዘርዬ አትጮህ። ኖ ድንግል ማርያም ደስ ይበልሽ ብለህ እኛ ለጌታ ነው እየዘመርን ያለ ነው። ቆይ ኖ ድንግል ማርያም ደስ ይበልሽ ብለህ በመዝሙር መካከል አስገብተህ ዘምር ያለህ ማን ነው? መጽሐፉ ይላል አይልም? ደስ ይበልሽ ይላል አይልም? ኦኬ ስለዚህ አሁን ይላል አይልም? መልስ እየመለስኩ ነው። ይላል አይልም? ኦኬ ይላል። የማዕፀኗ በኩር ፍሬ ነው አይደለም ኢየሱስ? አዎ ነው ይላል። በቃ መዝሙር ዘምርላት፣ እንደዛ ብለህ ዘምርላት ያለ ማን ነው? ለእሷ አይደለም የዘመርን እኮ ነው ብዬ የምልህ። እንዴት ድንግል ማርያም ደስ ይበልሽ ብለህ በመዝሙር ገብተህ ዘምር ያለህ ማን ነው? ንገረኝ ማን ነው? እኔ እንደዛ አይነት ጥያቄ ነው እኮ እየጠየቀኝ ያለኝ። እኔ ከገባህ ማለት ነው እኔን እየጠየቀኝ ያለ ጥያቄ ልክ እንደዚህ አይነት ጥያቄ ነው ማለት ነው። ይህ አይነት ጥያቄ ደግሞ የልጆች ጨዋታ ነው ማለት ነው። ተናዳል። በቃ ጽጌ ነህ። በሌላ ጊዜ እንድንገናኝ። ኧረ እኔ አልናደድም ኤርሚ፣ እግዚአብሔር በማውቀው እኔ አልናደድም ማለት ነው። እኔ እዚህ ቤት እየመጣሁ ብዙ ጊዜ አንተ ጋር መናገር እፈልጋለሁ። እኔ አልናደድም። ትችላለህ። ኦኬ ምን አድርገህ ካልተናደድክ እኔ ግን ምን አድርገህ አልናደድም፣ በፍጹም አልናደድም። በቃ ካልተናደድክ እኔ ግን አሁን እያልኩ ያለ እኔን እየጠየቀኝ ያለ እየገባህ ከሆነ የት አገኝተህ ማን አለህ የሚለውን ጥያቄ መልሼ ነው እየጠየቅኩ ያለ እንዲገባህ ማለት ነው። በቃ ስለተናደድክ ነው። አየህ ለእያንዳንዱ ጥያቄ ስጠይቅ መልስ ስታጣ ቆይ እኔም ደግሞ ልጥመምበትና አይደለም ስለተናደድኩ አይደለም። ጥያቄው አግባብ የለውም። እንደዛ አይነት ጥያቄ አይጠየቅም። ማን አለህ ከሆነ አንተም ድንግል ማርያም የተከበርሽ ብለህ የምትዘምርለት ማን አለህ ነው። ለዚህ ሁሉ ስህተት እኮ የዳረጋችሁ ጽጌ ነህ። እኔ አሁን ምናልባት አጥፍቼ ከሆነ ይቅርታ ጠይቃለሁ። ግን ለዚህ ሁሉ ለዚህ ሁሉ ስቃይ እየዳረጋችሁ አባ ሕርያቆስ የተባለ አንድ ደራሲ ሰውዬ ነው። አይ በቃ ኤርሜ በቃ ወደ ሌላ እንሄድ። በቃ በሌላ ጊዜ ስመጣ እንትን አድርገኝ ማለት ነው። እሺ አቤኪ እያለ የማይባለውን አለ። ከዛ እስመ ወለድኪ ለነ ብሎ የሚለውን ኦኬ በቃ ቀጥታ አማርኛ የሚችሉ ሰዎች በተለይ ዲያቆናት ወይም መምህራን ቢኖር ኖሮ ጥሩ ነበር ማለት አንተም እየሰሙን ያሉ ሰዎችን በደንብ እንዲገባቸው ማለት ነው። ኦፍ ኮርስ እኔ ከተናገርኩት ከ30 ከ40% በላይ የሚሰሙትም አይመስለኝም እና አንዴ ጥያቄ ስልጠይቅ ዲያቆንዬ እዚህ ደርስ ከደ እሺ ኢየሱስ ክርስቶስ ጌታችን ሲሞት ለማርያም ጭምር ሞቶላታል ወይስ እሷን አይመለከታትም? የሱ ሞት አዎ ሞቶላታል እንጂ ያለ ክርስቶስ መሞት ልትድን አትችልም። ድናለች አይደል? እሷ ኦፍ ኮርስ በክርስቶስ ደም ድናለች። ከምንድን ነው የዳነችው? ከአዳም ውድቀታ። እኔ እኮ እንደዛ ብዬ ነው ማምነው። ጥንተ አብሶ እንዳለባት ታምናለህ ማለት ነው? ጥንተ አብሶ መብራራት አለበት። ድነት አስፈልጓት ድናለች ማለት ነው። አዎ ቤተክርስቲያናችን ድነት ያስፈልጋታል ትላለች። ድነት ያስፈልጋትም ድንግል ማርያም ብላ አታምንም ቤተክርስቲያን። የኤርትራም የኢትዮጵያም ቢሆን እንኳን ያን አሁን ጥንተ አብሶ የማይቀበሉ ሰዎችም እንኳን ድንግል ማርያም ድነት አያስፈልጋትም አይሉም። እንደዛ አይሉ። ቆይማ ወንድማችን ቆይ የማይሉትን ነገር ይላሉ ብለን ብንነገር እኔ ልብ በል ይላሉ አላልኩም። አጨበጨብን። ማርያም ድነት ካስፈለጋት ምንድናት ማለት ነው? ከወደቀው ከአዳም ዘር ጋር አብራ የወደቀች ናት ማለት ነው። ለምን ቆይ አድምጠኝማ በደንብ ነው የማጨበጨበው። ለዚህ ቃል በደንብ አጨብጭቡ ወገኖች። ኦርቶዶክሳውያን ማርያም ኢየሱስ ክርስቶስ መሞት ስላስፈለገው ለእሷም ጭምር የሞተላት መዳን አስፈልጓታል ማለት ነው። አዎ በክርስቶስ ኢየሱስ አምና የዳነችው ማለት ነው። አዎ የዳነች ከሆነች ምን ነበረች ማለት ነው? ኃጢአተኛ ወገን ነበረች ማለት ነው። ከወደቀው ከአዳም ዘር ጋራ አብራ በበደል በኃጢአት ተጠያቂ ነበረች ማለት ነው። ለምን ጌታችን ጤነኞች ሐኪም አያስፈልጋቸውም በሽተኞች እንጂ ብሎ ስላለ ከበሽተኛው ከአዳም ዘር መካከል ድንግል ማርያም እንደ ማንኛውም ሰው ትንሣኤ ያስፈልጋታል። ኦኬ ትንሣኤ ያስፈልጋታል። እኛው ድነት ላይ ያስፈልገው ደግሞ ኦኬ ትንሣኤ አዳም ከወደቀ በኋላ ትንሣኤ ያስፈልገዋል። ድንግል ማርያም ከአዳም ወገን ናት። ይህን አሁን ምናልባት እናንተ
የግብጽ የኤርትራ የኢትዮጵያ ምናምን እያላችሁ እንትን ታረጉታላችሁ። በቃ አሁን እዚህ ታች ያሉ ወንድሞቼ የኤርትራም ሊሆን ይችላሉ የኢትዮጵያም ሊሆን ይችላሉ ማለት ነው። እነሱም እንትን እንዳይሉ አሁን ይህ ወይም የሆነ ሰዎችን ወይም አንዴ የሆነ ሰዎች እንደዚህ ብለህ ጠይቀው ብለው እንደጻፉልህ ይገባኛል። እኔ ማንም እንደዚህ ብሎ ይጠይቀኛል። ማንም ጌታ ምስክሬ። ኦኬ እኔ ማምነውን እምነትን ያውቃሉ። የብዙ ሰዎች በዚህ ጉዳይ ምን እንደማምን ያውቃሉ ማለት ነው። እኔ የሆነ ሰዎች እንደዛ ብለህ ጠይቀው ብለው እንደጠየቁ ይመስለኛል። ኤንወይ ግን እኔ አላሉኝም። ማንም ሰው ያለኝን አይደለም እኔም ጠይቀው። በቃ ማንኛውም ሰው ያውቀዋል የኔን እምነት በዚህ ጉዳይ ምን ብዬ እንደማምን ማንኛውም ሰው ስለማውቀው ምንም እንትን ማርያም ትንሣኤ አግኝታ ከሙታን ተነሳለች ወይስ ገና ለወደፊት ነው ትንሣኤ የምታገኘው? ትንሣኤ የሚለው ምናምን የቃላት ጨዋታ ነው። እናታችን ቅድስት ድንግል ማርያም አስከብሮታል። ስጋዋን ከሙታን ተነሳለች፣ ወደ ገነት ወስዶታል፣ አስከብሮታል ከሚሉ እሱን ነው እኔን የሚገባኝ ማለት ነው እኮ። ከሙታን ተነስታ ነው ያረገችው አይደል? አርጋለች ማለት ስጋዋ ወደ ሰማይ ተወስዷል ማለት ነው። ኦኬ አባቶች የተለያየ እይታ አላቸው እዚህ ላይ የተለያየ እይታ አላቸው። አንተ የትኛው ነው የምታምነው? ሰው በገነት እንዳለ ስጋው እንደከበረ ከሞታን ለይቶ እንደወሰደው ስጋው ማለት ነው። ነፍሷ ደግሞ በእግዚአብሔር እጅ እንዳለች እኔ አምናለሁ ማለት ነው። ከመሬት ተነስቶ ስጋው አይደል? ቆይ ከመሬት ተነስቶ ነው አይደል ስጋው ወደ ሰማይ የሄደው? ወደ ሰማይ ስትል እኔ ወደ ገነት እያልኩ እኮ ነው። የሰማይ አይደል? ገነት ማለት ወደ ሰማይ ነው አይደል? አይ ገነት የትኛውን ገነት እንደሆነ የአባቶችን እይታ እሱን በደንብ እንትን ማለት አለ። ግን የአባቶች እይታ እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብለሽ የአባቶች እይታ የተለያየ እይታ አለ። እንዴ ከዚህ የበለጠ ምንድነው? እኔ ግልጥ አድርጌ ነው እየነገርኩ ያለው። እንደዚህ እንድታወራኝ ነው። የአባቶች እይታ የተለያየ እይታ አለ። የተንሸዋረረ፣ የተጣመመ፣ የተወላገደ፣ የተወላከፈ ማለት ነው። እንዲህ እንድታወሩ ነው። እናንተ ራሳችሁ ተበታትናችሁ እናንተ ራሳችሁ ተበጣጥሳችሁ ስታበቁ መታችሁ እኛ ላይ ደግሞ ትላለህ። አየህ በአንዱ ትምህርት እንኳን ጉዳይ ኢየሱስ ክርስቶስ ተዘከረን እግዚኦ በውስተ መንግስት ከብሎ ባለው ሰዓት ላይ ለዛ ሰው እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሏለው። ማርያም የገባችበት ገነትና ያሽፍታው ሰው የገባበት ገነት አንድ ነው ወይስ የተለያየ ነው? አፍጠነ ዲያቆንዬ ራሱ ምንድነው? አሁን ለዚህን ጥያቄ መልስ ያጣሁት መስሎ ነው የምትሰጠው። አፍጠነው ሽፍታው ከጌታ ጋር ዛሬ በገነት ከኔ ጋር ትሆናለህ ብሎታል። ማርያም ተነስታ ገነት ገባች ብለኛል። ኦኬ እኔ ለምን መልስ አልጠይቅህም? ያ ሽፍታ በገነት አዳም የነበረበትን ገነት ነው የገባ ወይስ ሌላ ገነት ነው የገባ? እኔ ጠይቁን መልስልኝና ከዛ እኔን ጠይቀኛለህ። በቃ እሱ ላይ ነው ያለ። የትኛው ላይ ነው መልሱ? ላይ እዛ ነው ያለ። የት ነው? የትኛው ላይ ነው? ምድሩ ላይ አዳም የነበረበት ገነትና በዘፍጥረት የተጻፈው ገነት ዛሬ ከገነት ከኔ ጋር አለ ያለው ገነት ይህን ገነት አንድ ነው ወይስ ይለያያል? እኔ እየጠየቅኩ ለምን እንደምትጠይቀኝ እኔ መልስልኝ። የትኛው ገነት ላይ ነው የገባችው? ያ ፈያታዊ ዜማን የተባለው እንዛሃሎ ከዲበ ዕፀ መስቀል ቅዱስ እንል አልነበረ ቅዳሴ ላይ? እና ተመልሰ ጽጌና ተዘከረን እግዚኦ በውስተ መንግስትከ በከመ ተዘከርኮ ለፈያታዊ ዜማን እንዛሃሎ ከዲበ ዕፀ መስቀል ቅዱስ ብለን ምናዜመው ያ ሰውዬ የገባበት ገነትና ማርያም ተነስታ የገባችበት ገነት አንድ ነው ወይ ነው? ሂሳቡን ከሰማይ አወርደው። ዲያቆንዬ እየደወልክ ነው? ወጣ። ይሄ አደገኛ ጥያቄ ነው። ይሄ እንደ ኮሶ የገፈነነ ወፈር ያለ ለድለድ ያለ ጥያቄ ነው። ይሄው ነው። በቃ ይሄው ነው። ግን እዩ የአባቶች እይታ የተለያየ ነው ይላል። የእነሱ አባቶች አንዱን ቃል ለስንት እኮ ነው የሚያዩት ብራዘር። ይመጡና ደግሞ ጴንጤ አንድ አይደለም ይላሉ። ሁለተኛ እንዳይለመዳችሁ
ሁለተኛ እንዳይለመዳችሁ። ግማሹ ማርያም ምንም አይነት ኃጢአት የለባትም ይላል። ምንም አይነት ኃጢአት ከሌለባት ክርስቶስ አልሞተላትም ማለት ነው። በራሷ ነው የዳነችው ማለት ነው። አይ ድናለች ብለህ ካልከኝ ክርስቶስ ካዳናት ከምንድን ነው ያዳናት? ክርስቶስ ለኃጢአተኞች ሊሞት ነው የመጣው። ከዳነች ከኃጢአተኞች ወገኖች ነች ማለት ነው። 4 ነጥብ። እንዴት ደስ ይላል! አንተዬ ማርያም ድናለች። አዎ ማን ያዳናት? ክርስቶስ። ክርስቶስ መጥቶ የሞተው ለማን ነው? ለኃጢአተኞች። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ይላል። ከኃጢአተኞች ዋነኛ እኔ ነኝ ብሎ እንዳለ ቅዱስ ጳውሎስ ከኃጢአተኞች ዋነኛዋ ማርያምም ናት ማለት ነው። ምክንያቱስ ድናለች። በክርስቶስ። ክርስቶስ ያዳነው ማን ነው? ኃጢአተኞችን ነው። ጻድቃን ወደ ንስሐ ልጠራ አልመጣሁም ኃጢአተኞችን እንጂ ብሎ ስላለ ማለት ነው። ኦኬ ዲያቆን ይበቃናል። በቃ እኔም ኤርሚ እኔ ያው ሻት ስክሪን አንስቼም ላሳይህ ቻርጅ ነው የመቶብኝ ማለት ነው። ግግሬ ለማምናል። አዎ ይኸው ቤትህ ላይ ያለው ማለት ነው። አንስቼዋለሁ 1% ይዞ እንትን ሆኖኝ ማለት ነው። በዛ ነው እንትን ያስወጣኝ እና በጣም አመሰግናለሁ። በሌላ ነገር እንገናኛለን። አትጥፋ። ቴንክ ዩ። እሺ ኮፕቲክ ነህ አይደለ ዲያቆን? የኮፕቲክ ኦርቶዶክስ ነህ አይደል? ኧረ አይደለሁም። ብዙ ሰዎች እንደዛ ይላሉ። ምክንያቱ አንዳንድ እይታዎች በዛ በኮፕቲክ ያሉ እንትን ስለማድረግ ስለማንጸባረቅ እንደዛ ይላሉ እንጂ እኔ ምን የኮፕቲክ ኦርቶዶክስን ታንጸባርቃለህ አንተ? የኤርትራ ኦርቶዶክስ ከሆንክ የኤርትራ ኦርቶዶክስ ከኮፕቲክ ኦርቶዶክስ ትንሽ ትለያለች አይደል? እኔ ቀንቼን ገርክ ሰዎች የሚሉትን የኢትዮጵያ፣ የኤርትራ፣ የግብፅ ምናምን የሚባል እኔ በራሴ አልቀበለውም። ለምን መሰለክ? እኛ ወነአምን በአሐቲ ቅድስት ቤተክርስቲያን በአንድ ቅድስት ቤተክርስቲያን እናምናለን የሚለውን አንዳንድ የመምህራን ልዩነት ወይም የአገላለጥ ልዩነት ለመግለጥ የግብፅና የኤርትራ እንትን የሚባል አለ። እሱ እኔ አይመቸኝም። ግን ወይ አይ ቲንክ ገብቶሃል ይመስለኛል። ኦሪየንታል ናችሁ አጠቃላይ ግን አንድ ነን አትበለኝ። በብዙ ነገር አንድ ያልሆናችሁ በሐሳብ እኮ በእናንተም እኮ ልዩነት አለ እኮ በወንጌላውያን ጭምር ሳይቀር በኤርትራውያን ያሉ ወንጌላውያንና በኢትዮጵያውያን ያሉ ወንጌላውያን የአስተሳሰብ ወይም የአገላለጥ እንትን ሊኖር ይችላል። ልዩነት አለ። እኛ እኮ ልዩነታችን እንደዛ ነው ብለን እኮ እንናገራለን። እናንተ ጋር ግን አንድ ነን ስሉና ግን በኦሪየንታል ስም በአንድነት ትጠሩና የአምልኮ ስርዓታችሁ ላይ ግን የተለያየ አንዱ በሁሉም ባትስማሙ በሁሉም ባትለያዩ የምትስማሙበትም የምትለያዩበትም አለ። አይ ዶግማ ላይ እኛ ምንም እንትን ችግር የለንም። ዶግማ ላይ ብቻ አይደለም። ዶግማ ብቻ ሳይሆን እናንተ እኮ በዶግማ ብቻ አይደለም የምትመሩት። ቀኖናና ሌላ ቀን እናገርበታለን። ምንም ችግር የለም። እኔ መጥቼ መናገር ምንም እንትንም አይለኝምና ምንም ችግር የለውም። እንነጋገርበታለን። ቴንክ ዩ ዲያቆንዬ፣ በጣም ነው ማመሰግናለሁ። ሰላም ሆኖ አመሰግናለሁ ሁላችሁም ስለሰማሁ። የሚቀጥለው ጊዜ ነገረ ድነት ላይ በደንብ እናወራለን። እሺ ቴንክ ዩ። እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። ዛሬ ልናገርበት የነበረው ነገር በተለይ ከኛ ከወንጌላውያን አማኞች አቅጣጫ አንድ ቪዲዮ ነበረ። እሱም ቪዲዮ ዛሬ አላሰማሁትም፣ ግን ወይ ማታ ላይ ሰዎች ከገቡ አይ ቲንክ ቢዚ ልሆን እችላለሁ። በእርግጥ ሰሞኑን እኛ በስንት ነው አንድ ነን ያሉ? በክርስቶስ ነው። ኦኬ በክርስቶስ ነው አንድ ነን ብለን የምንለው። የክርስቶስ አምላክነት ላይ የክርስቶስ አዳኝነት ላይ ጥያቄ ያለው የወንጌል አማኝ የለም። አምላክነቱ ላይ እኔ ጥያቄ አለኝ ብሎ የሚል እውነተኛ የወንጌላዊ አማኝ ሆኖ የለም። ጌታ አምላክ መሆኑን እናምናለን፣ ፍጹም ሰው መሆኑን እናምናለን። ሁላችን ወንጌላውያን አማኞች በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት እንደሚገኝ እናምናለን። ሌሎቹ ጋር ግን ብትሄዱ፣ የትኞቹ ቤተክርስቲያናት ግን ብትሄዱ በክርስቶስ ብቻ የዘላለም ሕይወት አይገኝም ብለው ይናገራሉ። ይህንንም ለማየት ከፈለጋችሁ መጥተው ከኛ ጋር ሲከራከሩ ታያላችሁ።
በክርስቶስ ብቻ በማመን አትድኑም ይላል። መጣው ማለት ከሌላ ቤተ እምነት አይታችኋል። እኔ በክርስቶስ ብቻ በማመን ይድኛል ብለሰን ምን አንተ በክርስቶስ ብቻ አምነህ አረም አይሆን ነገር አታውራ እንዴ ድፍረታችሁ ይሉናል። ይሄ ሰውዬ ግን ቤቱ ወይ ግርግዳው ላይ ወይ መኪናው ላይ ብታዩ የሚመካ በእግዚአብሔር ይመካ ብሎ የሚል ጥቅስ ለጥፏል። የሚመካ በእግዚአብሔር ይመካ የሚደገፍ በእግዚአብሔር ይደገፍ ብሎ የሚል ጥቅስ ቤቱ ለጥፎ የሚውል ሰውዬ ነው። እኔ እኮ በእግዚአብሔር ነው፣ ታዲያ ትምክቴ በእግዚአብሔር ነው፣ እምነቴም በእግዚአብሔር ላይ ነው፣ የተደገፍኩትም በእግዚአብሔር ላይ ነው እና እምነቴም በሱ ላይ ማድረጌ ምን ነው ብለህ መናፍቅ ተብለህ ትባላለህ። በክርስቶስ በማመን ብቻ ሰው የዘላለም ሕይወት ይኖረዋል ብለው አያምኑ። እኛ ግን እናምናለን። ስለዚህ የትኛውንም የወንጌል አማኞች ሄዳችሁ ብትጠይቁ የተለያየ አይነት የትምህርት ምልከታዎች የሉንም እያልን አይደለም። ልዩነታችንን ተናግረን እኛ ልዩነታችንን እኮ ይዘን በአንድነት የምናመልክ ሰዎች ነን። እነሱ ግን አንድነን እያሉ እርስ በርሳቸው ተበጣጥሰው ማለት ነው። የአባቶች እይታ እንኳን ስንት አይነት ነው አለ ቅድም በአንዱ ክፍል ላይ ስለ ማርያም ከሙታን መነሳት የሚያመልኳትን ማርያም ከሙታን መነሳቷን የአባቶች እይታ የተለያየ ነው። እነሱ አባቶች ብለው የሚጠሯቸው ማለት ነው። በጥንታ አብሶ የወርስ ኃጢአት አለባት የለባትም ተጨቃጭቀው እኮ ጉባኤ ሁሉ ተጠርቷል። እኛ ጋር ብትመጣ በነገረ ማርያም ጉዳይ አንድ ነው። የወንጌላውያን አማኝ ማርያም ከኃጢአተኛው ከአዳም ዘር መካከል አንዷ ናት። ደህንነት ያስፈልጋት ነበር፣ በጌታ በማመኗ ድናለች። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት የተባለችው ያመነችው ከጌታ የተነገረውን ነው። በጌታ በኢየሱስ ክርስቶስ በማመንም የኃጢአትን ይቅርታ አግኝታ ከዘላለም ሞት ከዘላለም ፍርድ የዳነች ነች። የእሱ ሞት ለእሷ አይመለከታትም ተብሎ የሚባልላት አይነት እናት አይደለችም። በዚህ በጌታ በኢየሱስ ክርስቶስ አምናችሁ ከዘላለም ፍርድ ዳኑ ብዬ እላለሁኝ። ጸጋና ሰላም ይብዛላችሁ። ተባረኩ። ጌታ ይፈቅድና ብንኖር እንገናኛለን። ሰላሙን ወገኖች ሁላችሁ